ሰኞ ነው ክላስ ያለው ሰው ያለው ነገር ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለው እና ስለዚህ ያ ነገር ስላለ እንሸፍናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበረ ያሰብነው። ቴዲ ሐዋሳ ቤት ዛሬ ራሱ ሊሆን እኛ እንወያያለን፣ ችግር የለውም። ግን ኦዲየንስም አተን እንደገና በዚህም ጋር ተሸፍነን አይሆንም። ስለዚህ አሁን የኢምራን ጉዳይ ስላለ የኢምራንን ጉዳይ ማሳለፍ አለብን። ዲስ ዊክ እኛ እኔ በበኩሌ በዚህ ሳምንት ላይ የሚደረግ ውይይት ጥቅም አልባ ነው ብዬ ነው የማስበው። ያለዛማ እዚሁ ለምን አንወያይም? እዚሁ ጋር እየተወያየን እኮ እንትን ማለት ይቻላል። ህዝብ እንዲያይና ህዝብ እንዲማርበት ነው የተፈለገው ትልቁ ነገር እና ስለዚህ ይሄ ከአካሄድ አንጻር አስተካክለን ኔክስት ዊክ የምናደርግበትን መንገድ ማመቻቸት ነው ያለብን እንጂ በዚህ ሳምንት የሚደረግ ምንም አይነት የውይይት አካሄድ ጥቅም አለው ብዬ አላስብም በበኩሌ። አብዱልከሪም የሚንገራችሁና ሀሳቡን ወይ ደግሞ እናንተም ሪፍሌክት አድርጉና እሱ የሚንገራችሁ ይሻላል። ዲያቆኒ ያ ምንድን ነው መሰለ የነሱ ፖይንቱ ያወሩበትን ቦታ ትሪም የተደረጉ ዋና ዋና ፖይንቶች ያሉባቸው ቪዲዮዎች ቮይሶች አሉ። ስለዚህ የ2 ሰዓት ከምናምን አንተንም እንዳናደክም ምናልባት የ8 ደቂቃውን ወይ 12 ደቂቃውን ክፈተው ዲያቆን፣ የ12 ደቂቃውን ክፈተው። ኢምራን ከማን ጋር ነው ዲቤት የሚያደርገው? ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል ኦልሬዲ። ዛሬ ማየት ትችላለህ። አሁን ለእኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም። ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል ኦልሬዲ። ዛሬ ማየት ትችላለህ። አሁን ለእኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አስጠብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ፣ ዲቤት አለ። ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየን፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። ለማንኛውም እኔ አሁን ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ፣ እኔ ይቅርታ መጠየቅ እችላለሁ። ያው እሱ እናንተን እዚህ ፐርሰናል ይቅርታ ጠይቄያለሁ። እኔ ይቅርታ መጠየቅ እችላለሁ። ዛሬ ተቀባይነት አግኝተናል እንደ ምናምን ማግኘቱን እና አለማግኘቱን አንተ ታውቃለህ ወይ ነው? ፖዝ አድርጉት እና የ12 ደቂቃውን ደግሞ ይፈቱት። እሺ ዲያቆንዬ፣ 12 ደቂቃው ይሻላል። ይህ 8 ደቂቃው ነው። 8 ደቂቃው ነው። ቆይ ግን አሁን እዚህ ጋር የተነገረውን ነገር ልብ ብላችሁ አድምጡ እንጂ ምናልባት በፍጥነት እየሄደም ስለሆነ ሰው እንዲገነዘብ ይቅርታ እንጠይቃለን እያሉ እንደሆነ እኔም ለመጀመሪያ ጊዜ ነው በነገራችን ላይ የምሰማው። ግን ምን ያህል ነው ሰው እያደመጠ ያለው? ምን ያህል እነዚህ ልጆች አጭበርባሪዎች እንደሆኑ አምታቾች እንደሆኑ በእውነት እንዲያው እግዚአብሔር ይገስጻችሁ እንጂ ሙስሊሞች በዚህ ደረጃ እንዲያው የዚህን ያህል ሄዳችሁ ነው ማለት ነው ለእምነታችሁ እንዲያው መታገል የምትፈልጉት። በእውነት ይሄ የሚያሳፍር ነው በጣም። እና አንደኛው ውይይት ጥሪውን ራሳቸው አቅርበው ራሳቸው ጠርተው እንዲያው የፈለገ ነገር ቢመጣ የፈለገ ሰው የፈለገው ቦታ ቢሆን እንወያያለን ብለው ሀሳብ ካቀረቡ በኋላ በመሀል ጉዳት ደርሶብናል፣ እገሌ የሚባል ሰው ጉዳት አድርሶብናል እና አሁን ሀሳባችንን እንቀይራለን ብለው ከዛ ደግሞ የቀየሩበት መንገድ ደግሞ በውስጥ ለነሱ ይቅርታ እየጠየቁ ለነሱ በውስጥ ይቅርታ እያሉ ግን በአደባባይ ግን እነዚህ ልጆች በቂ ፎሎወር የላቸውም እድል እንስጣቸው ወይ ብሎ ማለት እንዲያው በእውነት ለአድማጩንም መሳለቅ ነው። ይሄ በቃ እኛ ብቻ ነን ብልጥ፣ ማንም ከኛ በላይ ብልጥ የለም፣
እንደፈለግን ሰው ላይ እንቀልዳለን ማለት ይሄ በጣም ለራሳቸው እንዴት በሰላም እንደሚተኙ አላውቅም። እውነት እንደዚህ እየዋሸ ሰው ይተኛል? እንቅልፍ ይወስደዋል? የሚገርም ነው። እና እስኪ እንደዚህ በተለይ እንደዚህ ፎከስ መደረግ ያለበት ፖይንት ላይ እናንተ ዲል ያደረጋችሁት ማሜ ወይ ዳኒ ወይ ቃሌ እንትን ብታደርጉ ፖዝ እያደረጋችሁ ያሉትን ነገር ሰውን በደንብ ማድመጥ እንዳለበት እየተዘለለ እንዳልፍ እሱ ቢሰማ ጥሩ ነው። ጥሩ ሰው ምን እናደርጋለን? አንድ ሶስት አሁን የ12 ደቂቃ አለ ትሪም ተደርጎ ያለ ሰው እሱን አንድ 3 ደቂቃ 4 ደቂቃ ስሙና ፖይንት ያዙ። ደግሜ ላንብብላችሁ ምን ያህል በጽሁፍ የጻፉትና አብዱልከሪም የጻፈውና እዛ ግን ሲናዘዙ ሲያወሩ የነበሩት እንደማይገናኝ እዩት። ውሸታቸው ማለት ነው። ይኸው መጀመሪያ ላንብብላችሁ ደግሜ። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ አዋሳ ቤት ይሆናል ስላሉን እሺ አልን። ያው እዛ ያለውን ሰው አስበን ቴዲ አዋሳ ቤት አልሆነም አይመቸኝም አለ። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶች አቀረቡ። በመጥፎም ከምናሰናብታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችም ስላሳዘኑን እነሱን ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ስላለ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንዋያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የኛ ችሮታ ነው ይላል። ኦኬ የጻፉት ሙስሊሞቹ ናቸው። ቀጥሎም የተናገሩት ደግሞ እነዚሁ የጻፉት ሰዎች ናቸው ማለት ነው። ኦኬ አሁን ደግሞ ቀጥሎ ማሰማችሁ ፖይንት ያዙና ሞዴሬተር ልቀበለ ከይቅርታ ጋር ኮሜንት ምናምን ሞልቶ ነው እኮ ቆይ ቀንሼ እሰጥሃለሁ። እሺ መልሶ ቢነሳው ያሉብንን ወቅታዊ ጉዳዮች እንጨርስ ያሉብን ወቅታዊ ጉዳዮች እንጨርስ የተባለው በነገራችን ላይ የምታደምጡ ሰዎች የሰሞኑን ውይይት ታውቃላችሁ። እፎይ ያደረገው ውይይት ወቅታዊ ጉዳይ ሆነባቸው፣ ዱብዳ ሆነባቸው ሳያስቡት ማለት ነው። እና ኮንዲሽናል አልነበረም። ለፋ ራሳቸው ያብራሩላል፣ ራሳቸው ይነግሯል። ኦኬ ኦኬ ልክ አይደለም። ቆይ ችግር የለውም። እሺ ማሜ ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። እሺ እየሰማችሁ ነው። ከሁሱ ጀምሮ ያለንበትን ውጥረት ታውቃላችሁ፣ ከሁሱ ጀምሮ ዲቤቱ የፈጠረውን ውጥረት ታውቃላችሁ ብለው ሁሱን ሜንሽን እያደረጉ ነው። በደንብ ስሙት። ልክ አይደለም። ቆይ ችግር የለውም። እሺ ማሜ ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። ትክክል ናቸው እነሱ። ያው ብዙ ነገር ፕሮግራማቸው ላይ ምናልባት ብዙ ነገር እንትን ብሎ ነው የሚሆነው። ግን አንድ እነሱ ላይ ያዩት ነገር ፌስ ስለናንተ ሳይድ ነገር ነው። እንደዛ እያዩ ይብዳን በኋላ የመጣው እኛ ምን አገባን አይነት ነገር ትክክልም ናቸው በእናንተ ሳይድ። ያው በቅንነት ካላያችሁ ትክክል ነው በእናንተ። ለእኛ ግን ትልቅ ነገር ነው። እናንተ እዛ ቦታ ላይ ሆናችሁ ሊሆን ይችላል። ለእናንተ ለእኛ ትልቅ ነገር ስ ላይ የሆነ ሀገር ያለ ሰው የሆነ ግብፅ ያለ ሰው ኢትዮጵያ የሆነ ቢግ ነገር ተፈጥሮ ምን አገባ እኛ ኢትዮጵያ ስለሚፈጠረው ነገር አገባ ቢሉ ችግር የለውም። ግብፅ ያሉት ተወሳኝ ነገር የሰማሁት ለእኛ ትልቅ ነገር ነው። እናንተ ዲያቆኖች ጋር የያዙት ያለው ነገር ለእኛ ትልቅ ጥቂት ደቂቃ አውሩና ትሰጣላችሁ ሀሳብ። አይ ማሜ የተናገራት ነገር ስላለች እሷ እንዲያስተውሏት እናንተ ጋር ምንም አልተፈጠረም። ያ ነገር ከተፈጥሯል። ያን ነገር የተለያዩ እንደሆን እሱ ብቻ ሳይሆን
በዚህ ብዙ ነገሮች አሉ እንደ ራሳችን ማድረግ ያለብን ያው የሰሞኑን ርዕሶች ላይ እና በየትኛውም ስሌት ማለት ነው እኛ ውይይት ያኛውን ነገር እንትን ይለው ሳይሆን ሌላ ነገር ማስተካከል ያለብን ይሄኛው ሰሞኑኛ ንቶች አሁን ቀጥታ እንደዚህ ማውራት ስላልፈለኩኝ ነው እና እኔ አሁን ፐርሰናሊ ቀጥታ ወደዚህኛው ርዕስ መዞር የሚለው ፓርት ላይ እኔ አሁን ትክክል ነው ብዬ አላምንም። እንደኛ በዚህ ሙስሊሙ ሳይድ ሆኜ ማለት ነው በናንተ ሳይድ ሆኜ ነግሬያቸዋለሁ፣ ትክክል ናቸው። ግን እንደ አንድ ግብጽ ያለ ሰው ኢትዮጵያ የሆነ ምንም ነገር ቢፈጠር ምን አገባኝ እንደሚለው ልክ ናቸው። ግን ለእኛ ከዚህኛው እናንተ ከምትሉት ቤት በየትኛው ሚዛን ማለት ነው በየትኛው ሚዛን በዚህ ሰሞን አስፈላጊ ነው ብዬ አላምንም ለእኔ ፐርሰናሊ። ምክንያቱም ለእኛ ያስፈልገናል። በዛኛው ሰድ ከኦርቶዶክስ ጋር ያለው ነገር ለእኛ በዚህ ሰብ ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ስለዚህ ይህኛውን ከሚዲያ ካራቃቸው ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል እያምናለሁ። እናንተ ደግሞ አያገባንም የሚያብላቸዋል። ለእኛ ደግሞ የብርሃኑ ሞር ኢምፖርታንት ፓርት ነው። ስለዚህ እንደ አንድ ውጭ እንዳለ ሰው እንደ አወራራቸው እንደዛ ስለሆነ ውጭ እንዳለ ሰው መላቸው አንዳንድ ውጭ እንዳለ ሰው ትክክል ናቸው። ምን አገባን የኛ ይቀድማል። ኦፍኮርስ ትክክል ናቸው። እንደ አንድ ደግሞ እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃቸው በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ኤርፎር ያንን ነገር እኔ ሴትል ሳላደርግ ወይም ደግሞ ያኛው ነገር የያዝነውን ነገር እንተሳነ ወደዚህኛው እንደስ እኔ ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ኤርፎር እኔ ባለመስማማት መለያየትም ይቻላል። እኔ ፐርሰናሊ እንዳብልከልኝ ይህኛው ነገር ለእኔ ሞር ኢምፖርታንት ነው። የሙስሊሙን ኮሚኒቲ በሰዓት ያለው ግን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ አንድ ፖዝ አድርገው ዲያቆን ማን ነው? ይሄኛው ተናጋሪ ማን ነው? አብዱልከሪም። ኦኬ አብዱልከሪም ተናገረ እኮ ስሙንም አብዱልከሪም ነው። ይሄ ኦዲዮ ይለቅማ። ይሄ እሱ እየተናገረ ያለው ነገር ይለቅስ። አይ ለማቋረጥ ሳይሆን ስሙን ስላልሰማሁኝ ነው ማን እንደተናገረ። ቀጥሉ። ኦኬ ይህኛው ነገር ለእኔ ሞር ኢምፖርታንት ነው። የሙስሊሙን ኮሚኒቲ በሰዓት ያለው ግን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለ ነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለ10 ዲቤት አይኖርም ከዚህኛ አይበልጥም እና መጀመሪያ ይሄ ነገር መስተካከል አለበት ብዬ አምናለሁ። የራሳችን ነገር ይሄ ይበልጣል ብዬ አስባለሁ እና ይሄ እንደ አብዱልከሪም ያለኝ እይታ ነው፣ ያለኝ እንትን ነው። እንደ አንድ አሁንም ትክክል ናችሁ። ይሄ ድጋሚ ነው ነገራችሁ። እንደ አንድ ውጭ እንዳለ ሰው ትክክል ናችሁ። ግን በዚህ ሳይድ ግን እኔ አሁን በተቃራኒ ግን አላስብም ነበር። እናንተ ሳይድ ላይ እንደዚህ አይነት ኢሹ ቢነሳ አንደርስታንድ ማድረግ የምችለው ነገር አንደርስታንድ አድርጉት ብዬም እኔ አላስገድዳችሁም። ግን በየትኛውም ስሌት አሁን ላይ ያለው ነገር እኔ ማስተካከል አለብኝ ብዬ ነው የማስበው። ምንም ዲቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ ምክንያቱም ማስተካከል አለበት። በዚህ በኩል ሌላ ይሹ አለ። እሺ ሀሳብ ስጡበት እዚህ ላይ በየተራና ቀጥሎ ያለውን ደግሞ አሰማችኋለሁ። ብዙ ነገር ነው እዚህ ውስጥ የተናገረው። ባይዘወይ የኔን ቴክ ልውሰድ ልንገራችሁ። እኔ ምንድነው ከዚህ ወሰድኩት? አንዲያ በጣም ዳሜጅ ደርሶብናል ነው። ኦኬ ቅድም ማሜ ሲነግር በግብፅና በኢትዮጵያ መስሎ እናንተ ኢትዮጵያ ላይ ያላችሁት ግብፅ ደግሞ አለች። ግብፅ ሀገር እናንተ ግብፃዊ ናችሁ ነው። ኢትዮጵያ ያለው ጉዳትና ችግር አይመለከተንም ማለት ትችላለች ግብፅ። ምክንያቱም ኢትዮጵያ ውስጥ ያለው ጉዳትና ችግር ስለማይነካት እናንተም ስለማይነካችሁ እየተጎዳን እየተቸገርን ያለው እኛን የሚሰማን ያ ጉዳት ያ ችግር ደግሞ የመጣው በማን ነው አለ። አሁን በሰሞኑ በተደረገው ውይይት የሚዟዟሩ ቪዲዮዎችን ያያችሁ ነው። በጣም ጫና በዝቶብናል። እስልምናውን ኮሚኒቲ ብዙ ነገሮች እያስነሱ ነው። ስለዚህ ከእናንተ ጋር ያለው ውይይት አናረግም። ምክንያቱም ያንን ለማድረግ ጭንቅላታችንም ዝግጁ አይደለም። አሁን በብዙ ነገር ተወጥረናል። ብዙ ማስተካከል
ብዙ ነገሮች ማቅናት ለሙስሊሙ ኮሚኒቲ ማስተካከል ያለብን ነገር አለ። ብዙ ነገር ተበላሽቶብናል ነው የተረዳው። ዲያቆንዬ በጣም ከይቅርታ ጋር በጣም ይቅርታ። ሞዴሬተር ስጠኝ፣ ኢምፖርታንት ስለሆነ ነው በጣም። እሺ ኮሜንት ላይ ከባባድ ችግሮች ስላሉ ነው። እሺ በጣም ይቅርታ፣ ግዴታ ስለሆነ ነው። ለአንተ ሳይሆን ለእኔ ይስጠኝ ዴቪ፣ ለእኔ ይሻላል። እሺ አንተም ለእኔ ሚስጥርና ስለተግባባን እናስተካክሏለን። እሺ ሀሳብ ስጡ። እሺ ዳኒ ሀሳብ ስጥና ዳኒ ሀሳብ ይስጥና ከዛ ረዲ እፎ እያልን ለእያንዳንዳችሁ እጣችኋለሁ። ዳኒ ሀሳብ ካለ ቀጥል። እሺ ወገኖች እንደሰማችሁት ነው እንግዲህ ጽሁፉን ስታነቡና እነሱ ደግሞ በኦዲዮ ሲያወሩ የሰማችሁት ነገር ይገናኛል? በጭራሽ አይገናኝም። ጽሁፉ ላይ አደባባይ ላይ የፎልስ ብራቫዶ ነው የሚያሳዩት እና ራሳቸው እንደ አሸናፊ ምናምን እንደዛ ነው ለማሳየት ሲሞክሩ የምናየው። ግን በውስጥ ሲለማመጡን ሰምታችኋል አይደል? ደግሞ በግልጽ ያለውን ችግር አብራርተዋል። እንግዲህ መደጋገም አያስፈልግም። ጉዳት ላይ ነን፣ ህዝባችን እንደዚህ ነው፣ በዚህ ወቅት ምንም ማድረግ አንችልም፣ ሀሳባችን ራሱ ወደ ሌላ መሄድ አንችልም ምናምን ብለው እስካሁን ድረስ ያሉት የእፎይ ጉዳይ ላይ ነው ማለት ነው። እና ያኛው ዲቤት ያደረሰባቸው ጉዳት ምን ያህል ከባድ እንደሆነ ከዚህ መረዳት ይቻላል። ይሄ ነው እውነቱ። ዲቤቱንም የሰረዙበት ምክንያት እዛኛው ስብራት ላይ ሌላ አደጋ እንዳይጨምሩ ነው። ሞስት ፕሮባብሊ በውስጥ ሌሎች የነሱ ሰዎች ይሄ ዲቤት መደረግ የለበትም ብለው መክረዋቸው ሊሆን ይችላል። ዊዶ ነው ግን እንደሱ ይመስለኛል። እና ይሄ እንደ የነሱ የግል ውሳኔ ብቻ ሳይሆን እንደ ቡድን ተመካክረው የደረሱበት ውሳኔን ጭምር ይመስለኛል። እና ስለዚህ የእፎይ ስራ የእፎይ መርፌ አሁንም ስራውን እየሰራ ነው ማለት ነው። እግዚአብሔር ይመስገን። ግልጽ ነው። ምንም እነሱም አልሸፋፈኑም፣ ካልደበቁም ጉዳት ላይ ነን ብለዋል። ጉዳት ላይ ነን። ምናልባት ለላይቭ ጥሩ ላይሆን ይችላል። ደጋግመን ጉዳት ላይ ነን ብለን የእነሱን ድምፅ ብናስተጋባላቸው ጥሩ ነበር። ኤኒዌይ እሺ ሞዴሬት ቻሎች ዴቫና ኮንስታንቲኖስ ዳንዬ ቴንኪው በጣም አሪፍ። ሌላ እዚህ ላይ ሀሳብ መስጠት የሚፈልግ ሰው እፎይ ሀሳብ መስጠት ትፈልጋለህ? እንኳን በሰላም መጣ። ሰላም በለንና ሰላም እያለው ሁላችሁንም እንኳን ደህና ቆያችሁኝ፣ እንኳን ደህና መጣችሁ። ከስርም ከላይም ያላችሁ ያ ቪዲዮ ሰርችበታለሁ። እኛ አሁን እኔም ቪዲዮ አይ ቲንክ በዚሁ አካውንት ላይ ቪዲዮ ሰርችበታለሁ። ሰዎቹ አክቹዋሊ በመጀመሪያ ጠፍቷል። ከእነሱ ጋር ራሱ ቀጠሮ መያዛችሁ የሚመጥኑ አይነት ሰዎች ስላልሆኑ ቦታ ሰጥታችኋቸው ራሱ ለውይይት ኢንቫይት ማድረግ እነኝን ራሱ ጤናማ አልነበረም። በተቂያ የታወቁ ስለሆኑ መዋሸት ስለሆነ ስራቸው አጀንዳ አድርጎ እዚህ ጋር ተቀምጦም ስለዚህ ጉዳይ ማውራትም ጊዜ መግደል ስለሆነ ማለት ነው። ኦልሬዲ ከእነሱ ጋር ራሱ ለመወያየት ማሰባችሁ ራሱ ስህተት ነው። የሚመጥኗችሁ አይነት ስላልሆኑ ማለት ነው። አንድ ሆኗል። ለወደፊቱ ግን ትምህርት ይሆናል ብዬ አስባለሁ። እንደነኛ አይነት ሰዎች ለቃላቸውም ታማኝ አይደሉም። ለቃላቸው ታማኝ አለመሆናቸው ብቻ ሳይሆን የሚመጥኑ አይነት ሰዎች ያልሆኑትን ኳሊፋይድ ያልሆኑ ወደዚህ ማምጣቱም ጤናማ ነው ብዬም አላምንም። እዛው ይራገጡ፣ እዛው ይንፈራገጡ፣ እዛው መተው የተሻለ ይመስለኛል። የእናንተ ሳይድ ባላቅም በውስጥ ሌላ በውጭ ሌላ ከሚሆን ሰው ጋር እንዴት ነው እሱ መወያየትስ የሚቻለው? በአንድ አፍ ሁለት ምላስ እየሆኑ በጣም አስቸጋሪ ነው። ለኦዲየንሳችን እንጠንቀቅ። ማለት እንደዚህ አይነት መምህራኖች እንደዚህ የሚዋሹ ከሆነ በእነሱ ውሸት በደንብ ልብ በሉ። እነሱ እንደዚህ የሚዋሹ ከሆነ የእነሱ ተከታዮች እንደዚህ እያዩቸው ውሸቶቻቸውን የሚደግፏቸው ከሆነ ጀስት እኛም እንደዛ የምናደርግ እንዳይመስላቸው እንደዚህ አይነት የሚዋሹ ሰዎችን ይቅርታ እስካልጠየቁ ድረስ በአደባባይ ላይ እንደዚህ ውሸት የሚዋሹ ሰዎችን ህዝቡን ይቅርታ በድያለሁ ዋሽቻለሁ እስካላሉ ድረስ ኤክስኮሙኒኬት ማድረግ ጤናማ ነው ብዬ ነው ማምነው። ፐርሰናሊ የእናንተ ሳይድ ባላቅም አድበስብሶ ማለፉ ጤናማ ነው ብዬ አላስብም።
በቃ ማንም ኬትም ይሁን ውሸት ኦዲየንሱን ይቅርታ ዋሽቻለሁ፣ ቀጥፌያለሁ፣ እከሌሌ እንዲህ ብዬ እንዲያርጌ ውሸት ነበር ብለው መናገር አለባቸው እንጂ እያለባበስ የምናልፈው አይኖርም ማለት ነው። በአደባባይ የተነገሩ ነገሮች፣ በአደባባይ የተዋሹ ነገሮች ያ መሆን አለበት። እንግዲህ በቁስል ላይ እንጨት መስደድ እንዳይሆንባቸው ይመስለኛል አሁን የደረሰባቸው ከባድ ኪሳራ አለ። ቀጣይ ደግሞ አሁንም ይሄንኛው ከመጣባቸው ሌላ ኪሳራ ይመጣብናል። ስለዚህ እናርግበው ይመስለኛል። እንደምንም እስከዛ ድረስ ቪዲዮ ላይ እኔም ሰርቸዋለሁ። ከሴጣን ጋር እንሰራለን አሁን የደረሰብንን ኪሳራ ለማካካስ እስልምናን ለመታደግ ከሴጣን ጋር እንሰራለን ነው እያሉ ያሉት። ከሴጣን ጋር እንሰራለን ከሚል ጋር ከሴጣን ጋር ህብረት አድርገን እንሰራለን ከሚል ጋር ማለት ለመወያየት ራሱ ትንሽ ይረብሻል እኮ። ማለት ከሴጣን ጋር ነው አብረን እንሰራለን ከሚለኝ ጋር ስለ ሃይማኖት ጉዳይ እንዴት ነው ልወያይ ህብረት ማደርገውስ? እናንተን ለመጣል ከሴጣን ጋር ቢሆን አብሬ እሰራለሁ። ኦልሬዲ ከሴጣን ጋር አብረው እንደሚሰሩ እናውቃለን። ኦፊሻሊ ግን ያው ቪዲዮ ሰርችበታለሁ፣ ቼክ አድርጉት። የነገሯቸውም ማለት ነው ከሴጣን ጋር እሰራለሁ ከሚለኝ አካል ጋር የፈለገ የማለ እየተገዘተ ቢናገር ከሴጣን ጋር ኦልሬዲ እሰራለሁ ስላለ ዋና ታርጌት ያደረገው ሰዎችን መመረዝና ሰዎችን ማጥመድ ስለሆነ ለነሱ ምንም አይደለም። ስለዚህ ኦዲየንሶች በደንብ ልታስተውሉ የሚገባችሁ እነኚህ ሰዎች እውነትን ማሳወቅ ዋና ዓላማቸው እሱ ሳይሆን እንዴትም ብለን በፖለቲካ በልጠን ተቀናቃኞቻችንን እንዴትም ብለን አሸንፈን ብዙ ተከታይ እንዴት እናገኛለን የሚለውን ነው። ይህንን ነው ታርጌት ያደረጉት። ስለዚህ ከእንደዚህ አይነቶቹ ጋር በጣም አስቸጋሪ ነው። ውሸታቸውን ማጋለጡ ሞር የተሻለ ነው። ከአንተ ጋርም ውይይት ሳይኖር አለ ብለው በዛም ለማጭበርበር እንደሞከሩ እሱን አንሳ። ያ አላ ጭንቅላት የለውም፣ እኔ ጭንቅላት አለኝ። የኔ ፎቶ ያምራል ይመስለኛል። የመዝሙር ያሬድና የኔ ፊት በፂም ዘጭ ያለ ስለሆነ በእኔ ፎቶ ነው ኦዲየንስና ጊፍት የሚለቅሙት። የኔም ፎቶ ፊት ለፊት ካላደረጉ ኦዲየንሶቻቸው አይመጡም። ቃል እንዳለው ማለት ነው። ቃል እንዳለው አትፍራ ይላሉ። ኡስታዛችሁን ላይመለስ አከርካሪውን ከሰበርኩላችሁ በኋላ እስቲ ስለ ኡስታዛችሁ አውሩ እስቲ ጀግና ና እስቲ ቅረብ ፊቱ የምትሉት ለአንዴና ለመጨረሻ ቀብሬላችሁ አለን የምትሉትን ኡስታዛችሁን ጀናዛውን ሂዱና ጠቡና ውሰዱ። ጀናዛችሁን ተቀበሉ ኡስታዛችሁን። ስለዚህ አይደለም በዚህ በእንትን በቴሌቪዥን ፕሮግራሞች በአብያ ቴሌቪዥን ፕሮግራምም በአባሽ ቴሌቪዥን ፕሮግራምም ውይይታችን ቀርቧል። አይደለም ቲክቶክ ላይ መሬት ወርዶ ኦዲየንሱ መሬት ወርዶ የቴሌቪዥን ፕሮግራሞቻችሁ ላይ እንኳን ውይይቶቻችንን ሪቪው አድርገውታል። እዛ ላይ ምላሽ እየሰጡ ነው። አይወክለንም፣ እንደዚህ አይነት ስህተቶች፣ እንደዚህ አይነት ጉድለቶች መጥቷል፣ ይሄንን ጭንቅላት የሌለው አካል እንዴት እናመልካለን እያሉ እየጠየቁን ነው። ከሱማ ወይም ብናመልክ ይሻላል ብላችሁ እናንተ ራሳችሁ በውስጣታችሁ ማሰባችሁ አይቀርም። ለዛ ነው ከኡስታዞቻችሁ የኔን ፎቶ አድርገው ውይይት የሚገቡት ላይቭ ላይ። ያ ጭንቅላት የሌለው ባት ብቻ ከምናመልክ እሱን ከምናስተምር ቤታችንን ከፍተን የፎይም ፕሮፋይል አድርገን ብንገባ ሰው ያደምጠናል። እችን የመሰለ ሸበላ ሰውዬ ፊት ለፊት ገጭ ብናደርገው ብዙ ይመጣል ብላችሁ ኡስታዞቻችሁ ነው፣ ሶሪ ተከታዮቻችሁ ሳይሆን ተከታዩ ዝም ብሎ የሚነዳ ስለሆነ ኡስታዞቻችሁ ይህንን የመሰለ ጭንቅላቱ የሚያምር ፂሙ ዘጭ ያለ ፂም አልባ ለሆነው እንዳላ ጭንቅላት የሌለውን አላ ከምናስተምር ቤታችንን ከፍተን የፎይን ፎቶ ብናደርግ ብዙ ተከታይ ይመጣል ብለው ተቂያ የሚሰሩ ስላሉ አሁን ላይ ፐርሰናሊ ከማንም ጋር የተቀበልኩት ውይይት የለም። ግን ፎቶን አድርገው ይሸቅሉ ማይም ህዝቦቻቸውን በውሸት የተካኑ መሆናቸውን አሁንም በደንብ ኤክስፖዝ ያደርጉ ራሳቸውን። በጣም ብዙ ሙስሊም ብላይንድሊ ፎሎ ከሚያደርገው በስተቀር ቆም ብሎ የሚያገናዝብ ይሄ ሁሉ እርግጫና ሩጫ የተፈጠረባቸውን የተጣለባቸውን ሹባ ለማጥራት እንደሆነ ገብቶታል። በደንብ ተረድተውታል። ስለዚህ ከእንደነኚህ ባለጌና ውሸታሞች ጋር ምንም የምራገጥበት እኔ እንትን የለኝም። ፐርሰናሊ እኔ ምንም ለራሴ ብዙ ምንትምለው ነገር ባይኖርም ግን
በሚሊዮን ተከታይ ያለን ሰዎች ነን። ከዛ ውስጥ በመቶ ሺዎች የሚቆጠሩ በእውቀትም በእድሜም በብዙ ነገር ከኛ የተሻሉ አሉ። ሰው ለእነሱ ስል እጠነቀቃለሁ። መውልበትን ማደርገውን ለኦዲየንሶቼ ስል ከባለጌና ከውሸታሞች ጋር ኦፊሻሊ ይቅርታ ስላልጠየቁ ድረስ የዋሿትን አድሚት እስካላደረጉ ድረስ ቲክቶክ ላይ ካሉ እነሱ ሪካርድ የሚያደርጉ አሉ፣ እህቶቻችን ሪካርድ የሚያደርጉ አሉ። ስራ እየሰሩ ከእነሱ ጋር መወያየት ይችላሉ። ከዛ የሚያልፉ ስላልሆኑ ማለት ነው። ደጋግመው ጥሪ ያቀረቡላቸው ልጆችም አሉ። ከእነሱ ጋር ሜቢ ከፈለጉ መወያየት ይችላሉ። ከአንተ ሳይድ እንፈልጋለን ካሉ ግን ሪካርድ የሚያደርጉልን እህቶቻችን አሉ። ከእነሱ ጋር ተወያይተው እነሱን ካሸነፉ እናያቸው እና ገስት ላይ አምጥተን ሜቢ እንደ ኡስታዛቸው ከባድ ስብራት እንዳይደርስባቸው። ምክንያቱም ኡስታዛቸው ከሱ የተሻለ እንትኑ መጅሊሱ የሚያውቀው የለም። መጅሊሱ ከሸለመው ጀግና ካለው በላይ እውቅናም ስለሌላቸው ማለትም በመጅሊሱ ደረጃ ዛትማች በቃ ከሱ የተሻለ ከሱ በላይ ማንም አለ ብለን አናምንም። በቃ በመጅሊሱ ባየነው ሁኔታ እነኚዎቹ ግን ሪካርድ የሚያደርጉ እህቶቻችን ከእነሱ ጋር መወያየት ይችላሉ። ሌላ የቀሩ ቪዲዮዎች ስላሉ ቶሎ ቶሎ አስተያየት ስጡና አትበሉ። እሺ ማሜ ቀጥል። እኔ ትንሽ አስተውለን ከሆነ ቪዲዮ ላይ በነገራችን ላይ ዲያቆን የአብዱልከሪምን ድምፅ ስትሰማ በጣም ተመስጠ ነበርና ሀውማች እንደተጎዳ ሲሪየስሊ ከድምፀቱ ይታወቃል። ምን ያህል ጉዳት ውስጥ እንዳሉ ከሚያወራው ከድምፁ ይታወቃል። እና ማስተካከል ያለብን ነገር በተደጋጋሚ ማስተካከል ያለብን እያለ ይጠቀማል። እና በጣም ዳሜጅ ደርሷል ማለት ነው። ማስተካከል ያለብህ የተበላሸን ነገር ነው መቼስ። ስለዚህ ብዙ ብልሽት ደርሶባቸዋል፣ ጉዳት ደርሶባቸዋል። ያንን ማስተካከል አለብን በተደጋጋሚ እያለ በጣም ባዘነ ስሜት በጣም በተጎዳ ስሜት እንደሚያወራው የነበረው እንጂ እንደ ጀግና ወጥቶ እንደጻፈው አይነት አይደለም። የጻፈውም ራሱ ነው። ባይዘ ከሌሎቹ ይበልጥ በጣም የተጎዳውም እሱ ነው። ወጥቶ ደግሞ እድል እንስጣቸው ምናምን እያለ የጻፈውም ራሱ ነው። በነገራችን ላይ ሁሉም ተጎድተዋል፣ ግን በደንብ ያንን ስሜት ያጋራ እነሱ ነው። ስለዚህ እንዳልተጎዳ ሰውና እንዳሸናፊ ሰው አክት አታድርጉ። ተጎድታችኋል። መጎዳታችሁን አምናችሁ ተናግራችኋል። በተደጋጋሚ እንደተጎዳችሁ ተናግራችኋል። ስለዚህ ጉዳታችሁን አስታሙ እንጂ እንዳሸናፊ ሰው አክት አታድርጉ። ሲቀጥል ደግሞ ጽሁፉ ላይ ምንድን ነው ቴዲ ሐዋሳ ቤት ይሆናል ስላሉን እሺ ያልናቸው ይላል። ባይዞ እኛ ቴዲ ሐዋሳ ቤት ይሆናል አላልናቸው። ምንድነው ስምምነታችን? ገለልተኛ ቤት ይሆናል ከተቻለና እሺ ካለ ቴዲ ሐዋሳ ቤት ይሆናል። እሱ ካልተመቸው ሌላ ቤት እንፈልጋለን ብለናል እንጂ ቴዲ ሐዋሳ ቤት እናርግ የሚል ጥያቄ አይደለም ያቀረብ ነው። ከዛ ቴዲ ሐዋሳ ቤት ሳይመች ሲቀር ሶፎንያስ ቤት ፓስተር ሶፊ ቤት ሲባል እሺ አሉ፣ ተስማሙ። ባይዞ ብዙ ህዝብ ፍለጋ ከሆነ ሶፊ ቤት ለምን እምቢ አላችሁ? ማን ነው እሺ አላችሁ? መጀመሪያውኑ ለምን እሺ አሉ? በኋላ ላይ እምቢ ሊሉ ነገር። ስለዚህ አሁን ብዙ ህዝብ የመፈለጉ ጉዳይ የመጣው እፎይ ሁሱን ካፈረሰው በኋላ ያንን ለማካካስ ነው እንጂ ከእፎይ በፊት ስለሆነ የተነጋገርነው። የፓስተር ሶፊን ቤት እኮ ኦልሬዲ ተስማምተው ነበር። ማስታወቂያ ሁሉ ተሰርቶ ነበር። አሁን ኤክስኪውዝ የሶፊ ቤት ትንሽ ነው ብዙ ሰው የለውም ምናምን የሚል ነገር አመጡ ማለት። ስለዚህ ጉዳታችሁን ካስታመማችሁ በትክክል አስታሙ። ማንም ላይ አትለጥፉ። እየወሰዳችሁ ታማችኋል፣ ተጎድታችኋል። በቃ ተጎድታችኋል። እስክታገግሙ ድረስ ታመሙ። እኛ ላይ መለጠፍ አይጠበቅባችሁ። እሺ እዚች ላይ እኔ አንድ ትንሽ ገለጽ መደረግ አለበት ብዬ ማስባት አንድ ፖይንት አለች። አድማጮች ልብ ልትሉ የሚገባው እነዚህ ውይይት ግርግሮች ምኖች ከገበያ መቀነስ፣ ተመልካች ማጣት፣ አድማጭ ማጣት የተነሳ ቪዲዮዎች ሪከርደሮች ትሰሩታላችሁ ብዬ አስባለሁ። ሲሶ ቤት ሄደው በየቤቱ እየዞረው ውይይት ካላደረግን ብለው ጮኸው በዘመቻ ነው እነዚህ ልጆች እንግዲህ ውይይት
ጥሪ እንዲቀበሉ ያደረጓቸው። እቅድም ፍላጎትም ኖሯቸው አይደለም። ቢኮዝ እስልምና ምንም የሚያደርሰው ነገር ስለሌለ ስፔሻሊ በአሁኑ ሰዓት ላይ እዚህ ማህበራዊ ሚዲያ ላይ በየትኛውም በቲክታክን ምንም የሚያመጣው ውጤት ስለጠፋ ለውይይት ከክርስቲያን በኩል ማንም ፍላጎት የለውም፣ ትቶታል። በግድ እቤት ድረስ እየመጡ ካልተወያየም ብለው ውይይቱ ከተቀበሏቸው በኋላ ልብ ልትሉ የሚገባው ይሄ ውይይት እፎይ ከመወያየቱ አስቀድሞ ነው የተያዘው። ተይዞ ስንት ሳምንት? ለ3 ሳምንት። ከ3 ሳምንት በኋላ ሊደረግ ተስማምተው በዛ 3 ሳምንት ውስጥ ማለት ነው። የዛ ሰዓት ይሄ እነሱም እንትና ውይይት ጥሪ ያቀረቡት የለ፣ ከእፎይ ጋር የሚነካካ ምንም ነገር የለም። ዝም የተባለ ነበረ። በዛ መሀል የእፎይን ድምፅ ቆርጠው እንግዲህ 3 ሳምንት ቀጠሮ ከያዙ በኋላ የእፎይ ድምፅ ተቆርጦ ቪዲዮ ተሰራ የውሸት። ያንን አራግበው ወጥቶላቸው ከዛ እንደሚታወቀው ያቺ ጃኒ የምትባለው በመሃል የውይይት ጥሪ እኔ ያስማማለሁ የሚል አቀረበች። ልብ በሉ፣ ይሄ ሁሉ ሲሆን 3 ሳምንት ጊዜ ቀጠሮ ይዘዋል ከነዚህ ልጆች ጋር። በዛ መሃል ነው ያልታሰበው ድንገተኛ የእፎይ ውይይት መጣ፣ ተካሂዶ ድባቅ መታቸው። እንዳይሞቱ እንዳይሽሩ አድርጎ ቀበራቸው። ለዛ ነው እየመጡ ይህን ሁሉ ለቅሶ እዚህ የሚያለቅሱት ማለት ነው። ሌላው ልብ ልትሉና ከጆሮዋችሁ እንዲጠፋ የማልፈልገው አንድ ትልቅ ፖይንት አለ። እነዚህ ሰዎች ሲያወሩ ራሱ ድምፃቸውን ታውቁታላችሁ። አሁን ዞር ስትሉ ወይ የሆነ ሪከርድ ብታገኙ፣ ዞር ስትሉ ወይ እነሱ ቤት ድንገት እንኳን ገብታችሁ ምን ሲሉ ልሰሟቸው ትችላላችሁ? ወንድ የሆነ እኛ ፊት ወንድ የሆነ መጥቶ እንደዚህ ይናገራል፣ ወንድ የሆነ ብሎ የሚጮሁት ኡስታዞቻችሁ እኛ ጋር ሲመጡ ምን አይነት ሰዎች ድምፃቸውን ራሱ እንዴት አርግበው እንዴት ተቅለስልሰው እንዴት ለምነው እግር ላይ ወድቀው እንደሚሄዱ በደንብ ልታስተውሉት ይገባል። ልክ የነሱ ፉከራ ስትሰሙ ይህን ድምፅ እንዳትረሱት ሙስሊሞች፣ ጭንቅላታችሁ ላይ ሴቭ አድርጉት። ቃል ስጋ ሆነ ምን ብሎኛል በሉ። ልክ ሲፎክሩ ይሄ ድምፅ ጭንቅላታችሁ ላይ እንዲመጣ ፈልጋለሁ፣ እንዲደውልባችሁ። ኦኬ፣ ሪከርዱ ይለቀቅላችኋል፣ ስሙት። ከዛ ራሳችሁን ታዘቡት። ምን እየተደረገብን ነው? እኛ ህፃን ልጅ ነን ወይ? የዚህን ያህል ወጥቶ የጻፈው ይሄ ግለሰብ ነው፣ የለመነው ሰውዬ፣ እግሩ ላይ ወድቆ የለመነው ሰውዬ። ጉዳት ደርሶብናል። እኛ ከዚህ በላይ 10 ዲቤት ቢደረግ የዚህ አይነት 10 ቢደረግ አናገግምም ነው ያለው። ከዚህ ውስጥ ልንወጣ አንችልም። ከአቅማችን በላይ የሆነ ነገር ነው የመጣብን እንደ ኮሚኒቲም ጭምር እያለ ነው የሚናገረውና ይህን እንድታስተውሉ ትፈልጋለሁ። ቴንኪዩ ዳቆን ካስረዘም ይቅርታ። ችግር የለውም። ቶሎ እናዳርስና ሁሉንም፣ ምክንያቱም የቀሩት ጥቂት ደግሞ ሀሳቦች አሉ፣ በጣም ኢምፖርታንት ሀሳቦች እና እንደሱ እናጋለን። እሺ አርዲ ይቀጥል። እሺ፣ አይ ቶሎ እንደገና ግልጽ ለማድረግ ምናልባት የእፎይን ንግግር አሁን ከአፉ ሰምታችኋል። ከዚህ በኋላ ድራማ ለመስራት ቢሞክሩ ውይይት አለ እፎይ ይመጣል ብለው እንግዲህ ፊቱን እየተጠቀሙ ቤታቸው ለመቀመጥ ቢሞክሩ ውሸት ድራማ እየተሰራባችሁ እንደሆነ ውሸት እንደሆነ መረዳት ትችላላችሁ ማለት ነው። ምንም የተቀበለው ውይይት የለም፣ የሚኖር ውይይት የለም። ለዚያውም ከነዚህ ልጆች ጋር በእውነት እንዲያው አይደለምና እፎይ ሌሎች ልጆችም ከነዚህ ልጆች ጋር ባይወያዩ ተመራጭ ነው። እውነት ለመናገር እኔ የዛሬ 2 ዓመት አልወያይም ከነዚህ ልጆች ጋር ውሸታሞች ናቸው ብዬ መናገር ከጀመርኩ ቆይቻለሁ። ሙስሊሙ ግን ፈርተህ ነው እንደዚህ ነው ኖ ተናግሬያለሁ መጥቶ ይቅርታ እስከሚጠይቅ ድረስ አያችሁ፣ እንደ ልባቸው የፈለጉትን ነገር መናገር የሚችሉ ይመስላቸዋል፣ እንደፈለጉ መዋሸት የሚችሉ ይመስላቸዋልና እንደዚህ የሚያደርግ ሰው ጋር በአደባባይ ይቅርታ እንዲጠይቅ ካልተደረገ በስተቀር አይማርም። መቼም ቢሆን አይማሩም እነዚህ ልጆች እና በፍጹም ምንም የሚደረግ ውይይት የለም። ከዛ ባሻገር ግን ከነማሜ ጋር ደግሞ ውይይት ቢያደርጉ ኖሮ የበለጠ ጉድጓድ ውስጥ ነበር የሚገቡት። የበለጠ ያቋታለችን አተው እኮ አይደለም እኮ በገዛ እጃቸው ቆሰቆሱ። ከእፎይ ጋር ያው የደረሰባቸውን ነገር አይተናል። አሁንም ደግሞ በገዛ እጃቸው ቆሰቆሱ ከነማሜ ጋር ሲያጮሁት እኮ ቪዲዮን እኮ እንሰማለን እኮ ሲያጮሁ አለ። ከ3 ክርስቲያኖች ጋር የሚደረግ ውይይት አለ፣ ማንም ሰው እንዳይቀር ምናምን ብለው እኮ ስንት ቪዲዮ እኮ አይተናል እኮ። ከዛ ግን አሁን ጊዜዋ ስትቀርብ ሙስሊሞች ቀን የሚደርስ አይመስላቸውም መሰለኝ። ብዙ ጊዜ አንዴ ከረመዳን በኋላ አንዴ ጾም ሲፈታ አንዴ እንደዚህ ሲሆን ይሉና ቀኗ ልክ ልትደርስ ስትል ግን የእናቴ መቀነት አደናቀፈኝ ወደ ማለት ይገባል።
እና በእውነት እነማሜም እንዲያው እፎይ እንዳለው መጀመሪያ መቀበል አልነበረባቸው። ምንም የሚመጥኗቸው ልጆች አይደሉም። ግን ደግሞ ከተቀበሉና ደግሞ እሺ ካሉ አይቀር ደግሞ ቢደረግ ኖሮ ጥሩ ነበረ። በጣም ተአምርና ነበር ደግሞ እዛ ላይ ግን ያው እቺ ስለገባባቻቸው ቀርቷል ማለት ነው። ለማንኛውም በቃ እዚህ ላይ ቆይ እኔ ሶሪ ኢንተራፕት ተሰራረግ እስቲል እኮ ፈርታችኋል ይላሉ ኮመንት ላይ የእነሱዎች እኮ እምቢ ብለው ውይይቱን ማለት ነው። እነማሜ እንደፈሩ እኮ ነው አሁንም እንትን የሚያደርጉት ጭንቅላት የሌለውን አካል የሚከተሉት ከስር የሚጽፉት። ቢያንስ ለጌጥ አይደለም ለእናንተ ጭንቅላት የተገጠመላችሁ ዲስትራክሽን ነው። አውቀው ነው ባይዘወይ ብዙ እሱ ላይ ብዙ ኤነርጂ እንዳታቃጥል አውቀው ዲስትራክት ሊያደርጉ ነው ሀሳባችን እና ለኦዲየንሱ ክሊር ለማድረግ ነው። ድምጻቸው ኦልሬዲ ራሱ የልጆቹ የሙስሊሞቹ ድምፅ አለ እኮ የወንድሞቻቸው። ጭንቅላት የሌላቸው ሌሎች ሊኖሩ ይችላሉ። ረንደም ላይ ገቡ ማለት ጭንቅላት የሌለው የሚከተሉ ጭንቅላት ለጌጥ የተሸከሙ ማለት ነው። ለእነሱ ክሊር ለማድረግ ነው። ኖ ተዋቸው እፎይ ሪሊ ምንም እነዚህ እኮ የፈለገ እንዲያው ፊት ለፊታቸው አላህ መጥቶ ራሱን አላህ አይደለሁኝም ቢላቸው በቲፎዞ የሚመሩ ልጆች ናቸው። ምንም it doesn't make a difference. So ወደ እንትን አረቋይ ተውሃስ ቋንዴ ከቶፒኩ እንዳትወጪ ፕሊዝ። እሺ ኮመንት ላይ የሚጽፉት ችግር የለውም። አሁን ኮመንት ላይ እንደዚህ ውሸታ ምናምን የሚሉት በጣም የተናደዱ የተበሳጩ ያፈሩ ሰዎች ናቸው። ባይዘወይ ምርጫ ያላቸው ይሄ ነው በቃ ኦንሊ ቲንግ ያላቸው በቃ እየሰሙ ውሸታም ማለት ነው። እና ወንድሞቻችሁ እንዴት እየዋሿችሁ እንዴት እየቀጠፏችሁ እንደሆነ በውስጥ ከወንድሞቻችን ከነዳኒ ከቃልዬ ጋር ከማሜ ጋር ይቅርታ ኃላፊነት እንወስዳለን ብለው ሲለማመጡ ወጥተው ግን ለእናንተ የጻፉላችሁን አያችሁ። ስለዚህ በጣም ወንድሞቻችሁን እንዴት አድርገው እንደሚጫወቱባችሁ እናንተ መብታችሁ ነው። እኛ ግን ባለ አይምሮ ስለሆንን ኦኬ አስተዋይ ስለሆንን ክርስቲያኖች ማንም ዝም ብሎ እንዲጫወትብን ስለማንፈልግ እንዲያው ቢጠቅማችሁ ነው የምናሰማችሁ። ክርስቲያኖችን ደግሞ ውሸታም ሰዎችን እንድታውቁ ነው። ከዛ አንጻር ነው ሜቢ የቀረ ሀሳብ አለ የምትጨምሩት ካለ ጨምሩ፣ ካልሆነ ላሰማና ጠቅላላ አድርጋችሁ ሰመሪ ትሰጣላችሁ። ልቀጥል አንድ ሀሳብ ብቻ። እሺ ታላቁ እንኳን በሰላም መጡ ዲያቆን። ሰላም ብያለሁ ሁላችሁንም። ዲያቆን መዝሙር ያሬድ ሁላችሁንም ሰላም ብያለሁ ኮሌክቲቭሊ። አንድ አስተያየት የነሱ እንደ ትልቅ ክራይቴሪያ አድርገው ያቀረቡት ታዋቂነትን ነበር። ይሄ እነሱ የሚሰሩት ቪዲዮ ኮሌክቲቭሊ የኔን አንድ ቪዲዮ አያክልም ምናምን አይነት ነገር ማለት ነው። በነገራችን ላይ ማሜንና ዳኒን ማግኘት ፕሪቪሌጅ ነው ለነዚህ ልጆች፣ በጣም ፕሪቪሌጅ ነው። ከነዚህ ልጆች ጋር ከነዚህ ሰዎች ጋር መወያየት ዳር ጃያንትስ ኦፍ የንጽጽር ዓለም እውነት ለሁሉ የሚል የቴሌግራም እንትን እያለ ግሩፕ እያለ ዳኒና ማሜን ማግኘት በቃ ማይታሰብ ነው። አይደለም ለነሱ እኛ ራሱ ስናገኛቸው ደስ ነበር የሚለን ማሜንም ሆነ ዳኒን ማለት ነው። አሁን የማንም ፑታራ ተነስቶ ታዋቂ ስላልሆኑ ከነዚህ ጋር እንወያይም ሲሉ በቃ ምን ያክል ትናንት እንደተወለዱ ነው የሚያሳዩ። በቃ ምን ያክል በንጽጽር ዓለም እንዳልነበሩ እንዳልቆዩ ነው የሚያሳዩ። ስለዚህ አሁን ይሄንን እንትኑን አድርጎ የመታወቅን ጉዳይ የላይክን የምናምን ጉዳይ እንደ ክራይቴሪያ አድርጎ ማቅረብ በጣም ነው የሚገርመው፣ በጣም ማለት ነው። እንደዛ ከሆነ እኮ እነሱ ራሱ ከማን ጋር ነው ሊወያዩ የሚገባው? በቃ ጩጬ ከሆኑት ምናምን ጋር ነው። ሲቀጥል እንደው ይሄ ሰዎቹን እንታዋቸውና ጉዳዩ ላይ አተኩረን እንትን ብንል ጥሩ ነው። አሁን ለዚህ እነሱ ራሱ በጣም ደስ የሚላቸው ነው ይመስሉ። ለምንድነው በጣም ደስ የሚላቸው? አላማቸው ይሄ ነው። በቃ ይዋሻሉ፣ የሆነ የሚጮህ ነገር ይናገሩና የሚጮህ ነገር ያደርጉና ስለነሱ ስናወራ በዛው ታዋቂነትን እናገኛለን የሚል ነገር ስላላቸው ማለት ነው። ለዛ ውሸታቸውን በስነ ስርዓት ግንጥል አድርጎ ዲስማንትል አድርጎ ማሳየት፣ ከዛ የማሳመን ግዴታ የለብንም። እነሱ ራሳቸው ሰሚው ማለት ነው ውሳኔውን ይወስናል ማለት ነው። ሀሳቢ ግልጽ ከሆነ እንጨምራለን። እሺ ባይዘወይ እኔ በጣም ታንኪ ማለት እንፈልጋለን። ይሄን የቀዳችሁ ወንድሞቻችን ባትቀዱ ኖሮ በቃ ያ የጻፉት ነገር እውነት ይሆን ነበር ማለት ነው። እና መቅዳታችሁ በጣም 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 ትልቅ ጥበብ ነው። እና በሰዎች እንደዚህ ሲዋሹ
በዚህ መልኩ ማጋለጡና ቀርታችሁ በዚህ መልኩ ማስቀመጣችሁ ጠቀመ እንጂ ሽምጥጥ አድርገው ዋሽተው ነበረ እና ሌላውን በቃ ተክቢር እያለ ማሻላ እያለ ይከተል ነበር ማለት ነው። እና መቅዳታችሁ በጣም በጣም አሪፍ ነገር ነው። ኤቪደንስ ሆኗል ማለት ነው ለሁሉም ሰው። ቀጥሎ ያለውን እንትን እንበልና ሀሳብ ያልሰጣችሁ አንድ ላይ ጨምቃችሁ ሰጣላችሁ ማለት ነው። ኦኬ ግን የትኛውም ስሌት አሁን ላይ ያለው ነገር እኔ ማስተካከል አለብኝ ብዬ ነው የማስበው። ምንም ዲቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ፣ ምክንያቱም መስተካከል አለበት። በዚህ በኩል ሌላ ይሾ አለብን ይህን ሀሳብ ነገር መጨረሻውን ማየት እንፈልጋለን እንጂ የፕሮግራም ችግር የለብኝም። ማይንድ ግን ምንድነው መሰለህ ያንን ይቅርታ ጠይቃለሁ፣ ግን ካለው ሁኔታ አንጻር ነገሩን እንቀይርና ዲቤቱ ይደረግ ነው በቃ እንጂ አሁን እኛ ዲቤቱን እንፈልጋለን እኛም ማድረግ ግን አሁን ዲስ ታይም ግን ከዲቤቱ ከእናንተ ዲቤት ይልቅ የሚጠቅመን እኛ እንደ እስልምና እንደ ሙስሊም አሁን እንደ ሙስሊም ሁላችንም ሊጠቅመን የሚችል መቼስ የሚጠቅመንን ነገር ነው የምናደርገው ማለት ነው። አስሎንጋስ ህዝቡ ነገሮችን እንዲገና ድርብ ያለ ነገር ሲሆን ምንም ነገር ሳይጨበት ሳይያዝ የሚሄደው። ስለዚህ እኛ ይህን ነገር ትንሽ ረገብናብና ቅድም አብዶም እንዳለው የእንትናም ይህ ቫይራል የወጣው ነገር ቀስደስ ይበልና እናደርገ ነው። ፐርሰናሊ ይቅርታ ጠይቃለሁ እኔ ስለነሰፉ ማለት ነው። ችግር የለው እሱ አሁን ይቅርታ መጠየቅ ትልቅነት ነው ብዬ ነው የማስበው። ማሚ አንዳንድ ነገሮች ለማውራ ይችላል። አብዱ የምትለው ነገር አለ፣ ሀሳብ አለ፣ ላስ የምታወራው ነገር ካለ በነሳይድ ልክ ናቸው ብዬ ነው የማስበው። በእኛ ደግሞ በጣም ትክክል ግን የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድ እና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጎ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ኤክስትራሊ ውይይቱን ሊያካምት ይመጣል የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘበዛ አሁን የሰሞኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ይችላል። በዛ ምክንያት እዚህ ጋር መያዝ አለበት። ይቅርታ ሰሞኑ የተፈጠረው ነገር እንኳን በእኛ አይደለም እንደ ኢትዮጵያ ራሱ በጣም ከባድ ኢሹ ነው ያለው። ደግማችሁ ስሙት። እንደ ኢትዮጵያ እንደ አገር አስጨናቂ ነገር ነው የገጠመን ነው እያለ ያለው። ወደኋላ አድርገው ቢሰሙት ደስ ይለኛል። እንዲያስተውሉት ነው ሪከርደሮች አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘበዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ይችላል። በዛ ምክንያት ነው ይችላል እንጂ የሆነ እንትን እያለ አይደለም። ቴኩም የሚታወቅ ነገር እኮ አይ የኛ ይበልጣል አሁን ማድረግ እንችላለን ከተባለ ኦራይት እኔ ችግር የለም። ለምሳሌ በዛ መድረክ ያህል የሚሆን አይነት ካደረግነው እኛ እንደዛ አሁን በቃ ተመጣጣኝ ነው ጋርማችን ትናይለን ወደዚህኛውም ዞረን ወደዚህ መመለስ እንችል። ህዝቡም ሊዞር ይችላል፣ ችግር የለው። እኛ እኮ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። ስለዚህ እንደዚህም ልናስብ ይገባል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የሰይጣን ፓርት መጣላችሁ ሰይጣን ጋር እንሰራለን ያው። ስለዚህ እንደዚህም ልናስብ ይገባል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ችግር የለብኝ። ፐርሰናል ደቂቃ በትክክል ያዝ እንጂ ማለት ነው። ዋናው ይሄኛው ነው። ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ካልሆነ ግን በቃ አቅም አለመኖር የውይይቱ ፕሮግራም ነው። አቅም አለመኖር የኛ ጥፋት አለ። እኛ እዚያ ቦታ ላይ ስለዚህ ይሄ ራሱ ነው አሁን የውይይቱ ኢቨን ውይይቱን እኮ እንዲደረግ ልቀን ዛሬም ነገር ችግር የለብን። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል
አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት እና ምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም በቂ ነው። በየትኛውም ቦታ ብለን ዲያብሎስ ሁላ የሚኖርበት ቦታ ችግር የለብን እዛ ባቴን ለማድረግ እንችላለን። ያም መሆን ማይችል ከሆነ ዘረዘርን ይህኛውን ሰው ነገሩ አይመቸኝ የዘረዘርኳቸው ቤቶች ጠቅላላ አይመቹም ለኛ ራሱ ባይዘው አሁን ስሙ የዘረዘርኳቸው ቤቶች ጠቅላላ ለእኛም አይመቹንም ብሎ የሚጠራቸው ስም አለ። የማንም ስም ይጨምራሉ አብረው የኢዮዳብን ኢዮዳብን ያው ሰሞኑን እየገቡ ታውቃላችሁ በጣም ወዳጆች ናቸውና ኢዮዳብ ራሱ አይመቸንም፣ ግን በቃ አታክ ማድረግ ስለምንፈልግ ኢዮዳብ ባይመቸንም ዮኒ ማኛም እንኳን ቢሆን ባይመቸንም ሰይጣንም ቢሆን ባይመቸንም እንገባለን። ዋናው አታክ እናድርግ ነው። ዋናው እፎይ ያደረሰብንን ጥቃት እንመልስ ነው። ስሟቸው ዲያቆን ሰይጣንም ቢሆን ደቂቃ ቢይዝ ችግር የለብንም ያሉት እኮ ሰይጣን ለማን እንደሚያደላ እኮ ስለሚያውቁ ዲያብሎስም ቢሆን አለ ችግር ለማን እንደሚያደላ ያውቁታል። ዲያብሎስም ጋርም እንገባለን ሲል አልሰማሁም። የትም ቦታ እንገባለን አለ። እሺ ስሙ ባቴን ለማድረግ እንችላለን። ያም መሆን ማይችል ከሆነ ዘረዘርን ይህኛውን ሰው ነገሩ አይመቸኝ የዘረዘርኳቸው ቤቶች ጠቅላላ አይመቹም ለኛ ራሱ ሊትራሊ ቴዲዋሳ ጋር ቢሆን ሁላ የሆነ ችግር አለ፣ የሆኒም ጋር ቢሆን ችግር አለ፣ ኢዮዳብ ጋር ቢሆን ችግር አለ። እንዳለ ለኛ አይመቹ ግን ውይይት ነው በቃ ጥሩ ውይይት ነው የሚለው ልቀው። ግን እናንተ ይሄም አይመችንም አላችሁ፣ የእናንተንም ሸው እንረዳ አላችሁ። ግን ምንም በማይመጥን ሁኔታ ግን ይህን መቀልበስ አንቺ ኢምራን ከማን ጋር ነው ዲቤት የሚያደርገው? እሺ በደንብ ስሙ። አሁን እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል ኦልሬዲ። ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰውጁን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል ኦልሬዲ። ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰውጁን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም ማሜ። ስለዚህ ያው ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም 2 ሚኒትስ ነው የቀረው። 2 ሚኒትሱን ጨርሳችሁ ሀሳብ ስጠቅላችሁ እንደሰማችሁ እፎይ ዲቤቱን ተቀብሏል ሲባል እሱን እዚህ አልነግርህም ነው ያለው። ኦኬ ቢኮዝ ያውቁታል ዲቤቱን እፎይ እንዳልተቀበለ። ከዛ ምን አለ? ዲቤቱ ኖረም አልኖረም አለ። አስተውሉ። እሺ ቫዮሌሽን ሄት ስፒች እያለኝ ነው። ፕሊዝ ኮፒ ሊንክ አድርጉልኝ። እኔ እኮ በራሳችሁ ቃላት ራሳችሁ ትጨነቃላችሁ። ፕሊዝ ቫዮሌሽን እያለኝ ነው። አንዴ ኮፒ ሊንክ አድርጉልኝ። እሺ አታስቁኝ ፕሊዝ። ኮፒ ሊንክ አድርጉ። ራሳችሁ ኮሜንት ጉድ ላይቭ ያርጉት። ኮሜንቱንም ጉድ ላይቭ አርጉት። ኦኬ ጉድ ላይቭ እያላችሁ ጻፉ ኮሜንት ላይ። እሺ 2 ሚኒትስ ነው የቀረችን፣ እንጨርሳት። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም ማሜ። ስለዚህ ያው ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለውን ነገር አስጠብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ። አሁን ዲቤት አለ። እሺ ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየ፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። እሺ ለማንኛውም እኔ አሁን ከነሱ ጋር ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ እኔ ይቅርታ መጠየቅ እችላለሁ። ያው እሱ እናንተን እዚህ ፐርሰናሊ ያው እኔ ይቅርታ መጠየቅ እችላለሁ ኃላፊነት ወስዳለሁ አሏችሁ። በኋላ የጻፉትስ ምንድን ነው የሚለው? ጭራሽ እነ ማሜ ይቅርታ እንደጠየቁ እነሱ ደግሞ በቃ እንዲያው ቸር ስለሆኑ ይቅርታቸው እንደተቀበሉ አይደል? ለእናንተ የነገሯችሁ ለሙስሊሞች የነገሯችሁ በውስጥ ግን ምንድን ነው ያሉት? ያው ስሙ እችላለሁ። ያው እነሱ እናንተን እዚህ ፐርሰናሊ ይቅርታ ጠይቄያለሁ። እኔ ይቅርታ መጠየቅ እችላለሁ ዛሬ
ተቀባይነት አግኝተዋል እንዴ? እናንተ ማጌጡንና አለማጌጡን አንተ ታውቃለህ ወይ ነው? አደባባይ ላይ አልተነገረም ብራዘር። አደባባይ ላይ አለመነገሩ እንዴት ነው እንትን ያደረገ እርግጠኛ እንድትሆን ያደረገ? ይኸው ከኦርቶዶክሶች የምንሰማው ነገር አለ እኮ ብራዘር፣ እነሱም እያወሩ ነው እዚሁ እንዲህ እንትን ነገሮችን ለመፍታት እያወራ እዚህ ቁጭ አድርገህ ፖስት ታደረገ ነገር ወይ እኮ ነው። ፌስቡክ ላይ ፖስት ላደረኩት ነገር እኔ ኃላፊነቱን ወስዳለሁ። ኢብራሂምም እኮ ከኛ ጋር ተማክሮ አይደለም አይደል እንዴ ያረክ ያለው? ምን መሰለህ አሁን እኮ ውይይቱ ይካሄድ አይካሄድ እየወሰድን ነው መሲሁን ምናምን እያለ ነው። እና አንተ ግን ፖስት ሙስሊሞቹ ውይይቱን አልፈለጉትም። ምንድነው ፖስት እየተደማመጥ ነው። ኢብራሂም ፖስት አድርጓል አይደል? አደባባይ ላይ አድርጓል። እሱ ቤቱን ያራዘመው አንተ ግን አልፈለጉም ብለህ ነው ፖስት ያደረገው። አልፈለጉም አላልኩም ወንድሜ። እንደዛ ውይይቱን ምንድነው ልክ ሙስሊሞች እንትን እንዳደረጉ አድርገህ እዚሁ ለመስማማት እሺ ሀሳብ ስጡ እዚህ ላይ እንግዲህ እና እየጠቀለል እንመጣለን ማለት ነው። ሰው ለእያንዳንዳችሁ እየሰጠው ሄዳለሁ ማለት ነው። ስለዚህ ከቃልዬ ሀሳብ አለ። ቃልዬ ቀጥል፣ ከዛ ዳኒ። ይህን ቪዲዮ ትንሽ ሰከንድ ብትሰሙት ደግሞ እዛው አጥፋ ብሎ ሲያስነሳው የገዛ ወንድሙ ፖስቱን አጥፋ ብሎ ሲያስነሳው ትሰሙታላችሁ። ዳኒ የጻፈውን ለማስጠፋት ማለት ነው። ዳኒ የጻፈውን ለማስጠፋት ብቸኛው አማራጭ የነበረው ዳኒ የጻፈው ሲምፕሊ ዲቤቱን ያለኛ እንትን አራዝመውታል። ዲቤቱን የፈለጉት አይመስልም። በቃ ፖይንቱ እሱ የጻፈውን ለማስጠፋት ዋና እንትናቸው የነበረው ዋና በቃ ጀስት መፍትሄያቸው የነበረው ማስጠፋት ነበር። ስለዚህ የገዛ ወንድሙን ኢብሮ አጥፋው በቃ ያንተን አጥፋው ብሎ ሲያስጠፋው ትሰሙታላችሁ። ትንሽ ቢቀጥል ማለት ነው ሰዓትና እንትን እንዳያደርገኝ እንጂ እንግዲህ የ2 ሰዓት ከ24 ደቂቃ እንደዚህ አይነት እንትን ሪከርድ አለ። አስፈላጊ የሆነው ማስረጃ ሙሉ ለራሳችሁ እንሰጣችኋለን ከመጣችሁ ማለት ነው። እዚህ ከመጣችሁ ለራሳችሁ እንሰጣችኋለን። አፍተር ኦል ግን እንግዲህ የተጻፈውን ነገር አይታችሁታል። የተጻፈው ነገር ሲምፕሊ በቃ እነሱ ቴክ ኦቨር እያደረጉ እንደሆነ አፐራንዱ እንዳላቸው እንደውም እኛ በቃ ለምንን ተቀበለናቸው ዲቤት ተቀበለ ማለት ለምንን ጠይቀናቸው እነሱም ያንን በመቀበል በቃ ውለታ እየዋሉልን እንደሆነ ምናምን ነበር እንትን ሲያደርጉ የነበረው ማለት ነው። ግን ደግሞ የሁሉ ልመና ነው የነበረው በእነሱ ሳይድ ማለት ነው። ምን ያህል ሲክለሰለሱ እንደምታዩቸው ታያላችሁ። ከመጀመሪያው ጀምሮ ስንመለከት እንትኑ ላይ ላይቭ ላይ የሚያሳዩት ነገር ለህዝባቸው ጭምር የሚያሳዩት ነገር ለራሳቸው ህዝብ ራሱ ያላቸውን ንቀት ያሳያል ብዬ ነው የማስበው። በቃ ህዝባቸውን ንቀውታል ማለት ነው። ፊት ለፊት የሚታይን ነገር ይክዱታል፣ ይሸመጥጡታል። which means በቃ የሚላቸውን ነገር የሚሉትን ነገር በሙሉ ተከትሎ የሚሄድ ህዝብ እንዳለ አስበዋል። የገዛ ህዝባቸውን የኛን ተውትና የገዛ ህዝባቸውን ንቀውታል። በዚህ መንገድ እንትን ያደርጋሉ። የጻፈው ከላይ ቅድም መዝሙር ያነበበላችሁና አሁን በዚህ እየሰማችሁ ያላችሁት ነገር ምን ያህል ርቀት እንዳለው ተመልከቱ። እንግዲህ እስልምናው በእንደዚህ አይነት መንገድ ቃል እየተቀየረ በእንደዚህ አይነት መንገድ እየተካደና እየተዋሸ ካልሆነ በስተቀር በሪያሊቲ አይቆምም ማለት ነው። በሌላ አባባል በሪያሊቲ አይቆምም። እስካሁንም ድረስ ሲሆን የነበረው ነገር ዲቤት እየተንቀለቀሉ እየጠሩ የነበረውን ዲቤት ነው እየተቀበልናቸው የነበረው ማለት ነው። ስላሴ ላይ ኤልፒቲ ላይ ተወያየነው ኦልሬዲ እነሱ እየተንቀለቀሉ በየቤቱ የሚገቡበትና እንትን የሆነ ነገር ነው። ከዛ በኋላ አንስተውትም አያውቁም። ይኸው ተደገመ። እፎይ ደግሞ በደንብ አድርጎ ዘጋው። እሱን ነገር ምን ያህል እንደ ትልቅ ችግር አይተውት ሌላ ዲቤት መቀበል እንኳን እስከማይችሉ ድረስ የተቀበሉትን እስከሚያጥፉት ድረስ ደግሞ እንዴት እንደሄደ ትመለከታላችሁ። እንደነዚህ አይነት ሰዎችን አምናችሁ የምትከተሉ ሰዎች ግን ቱ ቢ ኦነስት በጣም አሳዛኝ ሁኔታ ላይ ነው ያላችሁት። በቃ አውት ኦፍ ዲስፐሬሽን ያላችሁት ማለት ነው። ተስፋ እንዳለው ሰው አይደለም የምትንቀሳቀሱት ማለት ነው። ቅድም እፎይ አንድ ነገር ሲል ነበር። እፎይ የሰራውን ቪዲዮ አይቼዋለሁ። እኔም ቪዲዮ ሰርች አለው ቴሌግራም ላይ እንትን አድርጌያለሁ። ሼር አድርጓቸው ቪዲዮዎቹ። ሌላ አንድ ቪዲዮ መድገሚያ ይቅናል። ግን ቅድም እፎይ ሲል ነበር
ከእነዚህ ሰዎች ጋር ኦፍኮርስ መወያየትም አያስፈልግም ብለናቸዋል ከዚህ በፊት። አለቆቻቸውን ስንጠራቸው አይመጡም። አንደኛው ይዋሻል። መጽሐፍ አወጡብኝና እና እስቲ በግሪኩ ብለህ ባወራኸው ነገር ላይ ተወያይ ሲባል የጻፍኩትን መጽሐፍ አውጥቶብኛል። ከዛ ቪዲዮ ተሰራለት። እሱ አይደለም ተብሎ ቪዲዮ ተሰራለት። አት ሴም ታይም እንደዛ ተብሎ ራሱ አይመጣም እሱ ነው ብሎ ማለት ነው። እኔ በነገራችን ላይ ተምታቶበት ነው። እኔ ነኝ በዚህ አጋጣሚ እሱም እንዲሰማ ቃል ሲባል ተምታቶበት ነው እንጂ እኔ ነኝ ገዝቼ መጽሐፉን ፒዲኤፍ ሰርቼ ለሙስሊሞች የሰጠኋቸው ላይቭ ላይ ይኸው አድርሱለት። ቃል ስጋ ሆነ። እኔ ነኝ ያንተን መጽሐፍ ስላልሆነ ገንዘብ በማውጣቴ በጣም አዝኜ ይሄ በነፃ ሊሰጥ ራሱ እንደ ሙስሊሞች ጓግቶ ስለነበር ለሙስሊሞች ሰጥቻቸዋለሁ እና እኔ ነኝ እንደዚህ ያደረግኩት። ቃል ይቅርታ፣ ቀጥል። እሺ ቴንክ ዩ። ሶ እንግዲህ ይኸው ሰምታችኋል። በየላይቭ ቃሌ እንትኔን መጽሐፌን አባስቶ ለቆብኛልና ያቀረበልኝን ሁኔታ አልቀበልም ሲል ሰምታችሁታል። በተለያየ ላይቭ ላይ ተመሳሳይ ነገር ብሏል። እኔን አግኝቶኝ ማስረጃ አምጣ እኔ ለመሆኔ ብየው እኔ ብሏል ያልከውን ራሱ ሪከርድ አምጣ ብየው አላመጣም። የግሪኩ ቴክስት ላይ ብቻ ቆመን እስቲ እናውራ የሚለውን ጥሪ በዚህ መንገድ ነው ያመለጠው ማለት ነው። ሶ የእነሱ አለቆች ስለማይመጡ ዋናዎቹ ስለማይመጡ እዚህ ጋር መምህራን ነን የሚሉት ስለማይመጡ እንደው በቃ ጊዜ ካለንና እንደዚሁ ቲክቶክ ላይ መቆየታችን ካልቀረ ለስፖርት ብለን እንጥራቸው። ለስፖርት ስንፈልጋችሁ እንቀበላችኋለን ያልናቸው ራሱ ከዚህ በፊት ላይቭ ላይ ማለት። ስለዚህ ለስፖርት ስንፈልጋቸው እንቀበላችኋለን እንጂ ከነሱ ጋር በመወያየት ኦልሬዲ እንደው ጀስት በቃ ያ ደረጃችን ነው ምናምን ብለን አስበንም አይደለም። በዛ መንገድም አይደለም። ልክ ነህ እፎይና ሶ እንደዚሁ እንደው ራሳችንን እንትን ለማድረግ እንጠቀምባቸው ይሆናል። ከዛ አንጻር ብቻ ነው የምንቀበላቸው እንጂ ይመጥናሉ ብለን አስበንም አይደለም። በተደጋጋሚ አይተናቸዋል። ከዛ በተረፈ ግን እንደው እዚህ እነሱን እየሰማችሁ የምትቆዩ ሰዎች ይሄን ልበልና አልጨርስ። እነሱን እየሰማችሁ የምትቆዩ ሰዎች እንደዚህ አይነቱን ውሸት ነው እንግዲህ እየሰማችሁ የምትቆዩት። ሶ እናንተ ጋር መጥቶ የሚነዙት ፕሮፓጋንዳ መሬት ላይ የሌለ ነው። በየድቤቱም እየታየ ነው ሁኔታው። ሲምፕሊ ምን ተስፋ የሚሰጥ ነገር አይደለም። እንደዚሁም ደግሞ ከፊት ለፊት በዛ ቦልድነስ የሚያወሩት በሙሉ ውሸት መሆኑን ይኸው ከኛ ጋር በውስጥ ሲያወሩ ባላቸው መቅለስለስ ይቅርታ እንጠይቃለን ብለው ሲጨርሱ ውጭ ወጥተው ደግሞ ለእናንተ እንግዲህ ምን እንዳሏችሁ ደግሞ ትሰማችኋላችሁ። ሶ ስለዚህ እንደዚህ አይነቱ ያለ ውሸት መቆሚያ የሌለው ቦታ ምን ትሰራላችሁ? ውሸት ካልሆነ በስተቀር ውሸት ካልተነገረ በስተቀር በውሸት ካልተደገፈ በስተቀር መቆም የማይችል ቦታ ላይ ምንም አሰሩ። ወደ እውነተኛው ጌታ ወደ ክርስቶስ ወደ ኢየሱስ እረፍት የሚሰጣችሁ እሱ ነው። ካለበለዚያ እንዲህ በውሸት እየተደገፋችሁ ትቆማላችሁ፣ መጨረሻችሁ ይደርሳል። ጊዜው ሳይረፍድ ያላችሁበትን ይሄንን ወደ ገሃነም የሚመራ መንገድ ተዉትና ወደ ክርስቶስ ያላችሁ ብቸኛው መፍትሄ ይሄ ነው። እነዚህ ሰዎች አያዋጧችሁ። ከፊት ለፊት እንግዲህ ንቀታቸውን ነው እያሳዩአቸው ያሉት። በዚህ ውሸታቸው በዚህ እንትናቸው ንቀታቸውን ነው እያሳዩአቸው ያሉትና ወደ ኢየሱስ የመጨረሻ መልክቴ ነው። ተባረኩ። እሺ ቃልዬ ታንኪ በጣም ጊዜ ይስጥልን፣ እናመሰግናለን። አይ ቲንክ አርዲ በውስጥ አሁን የተላከልኝን ላሳያችሁ። አሁን ሞዴሬተሮች አንዴ ትልቁ ላይ እና ዴቭ አላችሁ ከሞዴሬተር ሰጥቷችሁ። ኦኬ ቆይ ጽሁፉ በደንብ ከታየ መልሱ፣ አትጣሉ፣ አንዳችሁ አትፈልጉኝ። ኦኬ ጽሁፉ በደንብ ትንሽ ዙም ላድርገው እስኪ። ተመልከቱ። ምን አሉ? ክርስቲያን ተወያይነን ባዮች እያለቀሱብን ነው። እኛ ዮኒ ማኛ ጋር ከሆነ ወይንም ኢዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን ብለናል። ምን አይነት እንዲያው በእውነት የውሸት አባት ብሎ በመጽሐፍ የተናገረው እኮ እንደነዚህ አይነቶችን ነው። ቪዲዮ ላይ አንደኛ ተመልከቱ። ተወያይነን ባዮች ራሳቸው እኮ ጥሪ አቅርበውላቸው ነው እኮ። ከዛ ደግሞ ቀጠሉና ደግሞ ምን ይላሉ? ዮኒ ማኛና ሌላ ሰው ማን ነው ኢዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን። አሁን ጉዳት ላይ ነን ይራዘምልን ብለው በሪከርድ ኦዲዮ ድምፃቸውን እየሰማን በየትኛውም ሰዓት አሁን ደግሞ እየተጋለጡ እንደሆነ ሲገባቸው እኮ ነው ቶሎ ሄዶችን ደግሞ ፖስት አደረጉ። ውሸታቸው እየተጋለጠባቸው ሰው እያዳመጠ እንደሆነ ሲገባቸው፣ ሊዋረዱ እንደሆነ ሲገባቸው እኛ አልቀየርነውም
ትልልቅ ሰው ቤት ይሁን ነው እንጂ ያለው አልቀየር ነው ይላሉ። አሁን የሌላ ውይይት በመሀል ይደረግ ጉዳት ላይ ስለሆንን አላላችሁም እንዴ ሙስሊሞች? ተው እንጂ። ኧረ ጉድ! እኔ በጣም እንዲያው እንደዚህ አይነት ይቅርታ፣ ይሄማ በጣም እንትን አለው። ይሄ በደንብ መታየት ያለበት ነገር ነው። ከመጀመሪያ ጀምሮ ያለውን ነገር ለደቂቃ ላሳያቸው አንድ ጊዜ፣ መጀመሪያ ስናወራ የነበረውን ነገር እና ያለውን ነገር ይሄው ጸሐፊ ያለውን ነገር ማለት ነው። ኢብራሂም ነው አይደል? አንተና ነው ማን ነው? አብዱል ከሪም ኦኬ፣ ተው እሺ። ከነሱ ጋር ግን ያወራነውን ነገር ላሳያችሁ። መጀመሪያ ጠሪዎቹም እነሱ ናቸው። አንዴ ጠሪዎቹም እነሱ ናቸው። አስቀድመው ነው። ይሄንን ላሳያችሁ አንዴ። እሺ አይ ቲንክ ዩ ካን ሲ ዲስ ማን እንደሆነ ታውቃላችሁ። መጀመሪያ ውይይቱን ያቀረበው ይሄ ሰው ነው። አናስ ነው ያቀረበው። ሶ እንዴት ነህ አለና hope everything is going well አለና አንድ የዲቤት ጥሪ ለማቅረብ ነበር የመጣሁት አለ። እሱ ነው አስቀድሞ መጥቶ ሲያቀርብ የነበረው እሱ። ፕሮፌት መሐመድ ኢን ዘ ባይብል በሚል ርዕስ አንተና አማን ሻሎም እኔና ኢብራሂም ሆነን ለአራት ውይይት እንድናደርግ ጥሪ ለማድረግ ነው የመጣሁት አለ። ሉክ ጥሪውን አስቀድሞ ሲያቀርብ የነበረው ከዚህ በላይ ምንም የለም፣ እንደምታዩት ነው። ከዚህ በላይ ምንም አይነት ቴክስት የለም። እነዚህኞቹ ቆይ አንዴ ይኸው በቃ አለቀ። ከዚህ በላይ ምንም ቴክስት የለም። ኤፕሪል 25 እሱ ነው የጠየቀን የነበረ። ኤፕሪል 25 ማለት እንግዲህ አስቡት መች እንደሆነ። አሁን ሜይ 19 ነው። ከዛስ ይኸው ምን ይመስላል አሳውቀኝ አለኝ። ከዛ በኋላ ነው ከዛ ናይስ ቱ ሂር ፍሮም ዩ አገን አናስ ከአንተ ጋር ድጋሚ ለመወያየት እየፈለኩ ነው የመጣው፣ ግን አማን ለጊዜው በግል ጉዳይ ከሚዲያ ገለል ስላለ አሁን አምባ ባይ ማይ ኦን እንደምታውቁ ከዚህ በፊት በዚህ ርዕስ አንተና አይተናል፣ መድገሙ ጥቅም አይኖረውም ብዬ። አሁን ግን ዲፌንሲቭ ፖለቲክስ ስለምንሰራ በራሳችን ርዕስ እናወራለን። ኢብራሂም ስለ ኢየሱስ ፈጣሪነት አውርቷል ምናምን፣ ስለዚህ እናወራበት የሚል ነገር ቀረበለት። ከዛ በኋላ ቆይ ላወራና ብሎ እነዚህን ሁሉ አወራ። ስለዚህ ርዕስ እንድቀይር ሲጠይቁኝ ነበሩላ። ይኸው ርዕስ ቀይር አለኝ። ርዕሱን አልቀይርም አልኩት። እንዲሁ ባጭር ላሳያችሁ። ርዕሱን አልቀይረውም አልኩት። እንደዚህ አይነቱ ነገር ሁሉ ከሆነ በኋላ ነው የዲቤቱ ሐሳብ ተቀይሮ ከዛ በኋላ ክሪስቶሎጂን እሺ እንደዚህ ካልክ እንግዲህ ይሄኛው ነው አልኩት። እንደዚህ ነው አልኩትና ስለ ቸርች ፋዘርስም እንወያይ የሚል ነገር ስላነሳ አወራን እንደዚህ። ከዛ በኋላ እነዚህ ክሪስቶሎጂካል ዲሲፕሊን እኮ 4 ሜን ፓርት አለው፣ 12 ሰብ ፖይንት አለው ክሪስቶሎጂ በራሱ። ስለዚህ እንደነዚህ አይነት ነገሮችን በአንድ ነገር አናረጋቸውም ብለን የአሁኑ ርዕስ ላይ መጣን ማለት ነው። የአሁኑ ርዕስ ላይ በላይፍ ተነጋገርን። እኔ ዳኒ ምናምን ሆንን ቀጠል። ከዚህ ቀጥሎ ግን መጨረሻ ላይ ምን ብለው እንደዘጉ ላሳያችሁ። አሁን ሌላ ቤት ምናምን አሉ አይደለ? ምን ብለው እንደዘጉ ላሳያችሁ። ከዚህ ሁሉ በኋላ ማለት ነው። ከዚህ ሁሉ በኋላ ይሄ ነው። ይሄ ደግሞ ኢብራሂም ነው። ከዚህ ሁሉ በኋላ ይሄንን ያለው our debate conditions are as follows አለና the debate should take place not next month because there are other important issues አለ። እያያችሁት ነው። ዲቤቱ በሚቀጥለው ወር ነው መሆን ያለበት አለና ለምን ሲባል ኢምፖርታንት ኢሹዎች አሉብን። ቻት ጂፒቲ ነው ማይት ቢ ነው እንጂ ሶቪየስ ያስታውቃል ቁጥር አሰጣጡ ምናምን። ግን እዚህ ጋር ቃሌ እንትን አድርግ ይሰመርበት። ምንድነው አሁን ፖስት ያደረጉት? ምን ብለው ነው? እኛ ትልቅ ሰው ቤት ይሁን ነው እንጂ ያለው ዛሬ ራሱ ማድረግ እንችላለን ብሎ አሁን ፖስት አደረገ። እየተዋረዱ እንደሆነ ሲገባቸው። እዚህ ጋር ቃሌ ደግሞ የሚያሳየን የሚቀጥለው ወር ነው የምናደርገው እንጂ አናደርግም ውይይት ነው። መንታ ምላስ እንደሆኑ ተመልከቱ ሰዎች። ራይት ሶ እንደዛ ተባለ። ዲቤቱ መሆን ያለበት አለ ኔክስት መንዝ ነው የሚሆነው፣ ምክንያቱም ሌላ ኢምፖርታንት ኢሹዎች አሉ አለ። አዘር ኢምፖርታንት ኢሹስ ስላሉ በእኛ በኩል እነሱን ሪዞልቭ እስከምናደርግ ድረስ ቢዚ ነን በእነሱ አለ። የተቀበለውን ዲቤት ነው እንዲያለ ያለው ባይዘው የተቀበለውን ዲቤት ነው እንዲያለ የውስጥ ሜሴጆችን ለማሳየት ምን ፕላኑ አልነበረኝም። ግን ደግሞ በዚህ ደረጃ ማዋሸት ከጀመሩ እሺ
ሌትስ ሴት ሶ ቢዚ ነን አለ። ከዛ በኋላ ነው ይሄን ሁለተኛውን ነገር ያለው ማለት ነው። the debate should be based on ኢንፍሉዌንሰርስ ቲክቶክ ፕላትፎርም አለና ኢንፍሉዌንሰር ያላቸው እነማን እንደሆነ ተመልከቱ። ኢዮዳብ፣ ዮኒ ማኛ፣ ፓስተር ሶፊያ አይታችሁታል። ፓስተር ሶፊ ብሎ አስቀምጦታል። ኢዮዳብና ዮኒ ማኛን አስቀምጧል። እኛ እስካሁን ይሄኛውን ያቀረብንለት ፓስተር ሶፊ ጋር ነው። ፓስተር ሶፊ ጋር መወያየት እንዳለብን ተስማምተን ነበር። አሁን ሌላ ቦታ ይሁን እንጂ ዮኒ ማኛ ጋር ይሁን እንጂ ምናምን አለ እንጂ ይሄው ፓስተር ሶፊ ብሎ እዚህ ጋር አስቀምጦታል። ኦኬ ፓስተር ሶፊ ጋር መሆን እንዳለበትማ ተነጋግረናል። ሁላችንም ተነጋግረናል። ጉዳዩ ያለው ጊዜው ነበረ። ቀኑን እናራዝም እያሉ ነው ያሉት። ከወር በፊት አዘር ኢምፖርታንት ኢሹስ ስላሉብን መወያየት አንችልም። የተቀበሉት እንዲህ ቤት ነው እንዲህ ያለው እሺ ብለ የተቀበሉት እንዲህ አይታችሁታል። ስለዚህ ፕሊስ እንደው በውሸትማ እንደዚህ አትኑሩ፣ እንደዚህ አትኑሩ። ሶ ይሄ ደግሞ የገዛ ወንድማቸው ኦኬ የገዛ ወንድማቸውን አሳየውት ይሄንን ማለት ነው። ኦኬ መቼ ነው ሲለኝ አሳየውት። ይሄንን ስክሪንሻት አድርጌ አሳየውት። ውይይቱ ተሰርዟል ብዬ የጻፍኩትን ነው። ውይይቱ ተሰርዟል። ሙስሊም ተወያዮቻችን ስምምነታችንን ሁሉ ጥሰው 1 ወር እንድንጠብቃቸው እየፈለጉ ይገኛሉ። ሶ የእናቴ መቀነት አደራክፈኝ ተብሏልና ተሰርዟል ብዬ በሰፊው መጣበታለሁ፣ አብራራላችኋለሁ ብዬ ጨርሱ። ከዛ ምን ተፈጠረ አለኝ። ነገርኩት፣ የተፈጠረውን ነገር ነገርኩትና እሱም የሰጠው ሪማርክ ማን ነው የተናገረው አለኝ። ማን እንደተናገረ አሳየሁት። የሰጠው ሪማርክ የገዛ ወንድማቸው የሰጠው ሪማርክ የነበረው ምን ነበረ? ኖ መሆን የለበትም ሪጀክት ተደረገው ያለኝ። አው ሪጀክት አድርጉ ስል መሆን የለበትም ቆይ ለማስተካከል እሞክራለሁ። የገዛ ወንድማቸው ማለት መሆን የለበትም ቆይ ለማስተካከል እሞክራለሁ አለ። ይሄ ከነሱ መካከል ያለ ሰው አይደል፣ ግን ከነሱ ውጪ ሆኖ ውይይቱ እንዲደረግ ግፊት ሲያደርግ የነበረው የገዛ ወንድማቸው ይሄንን እያለ ያለው ማለት ነው። ሶ በነገራችን ላይ በጣም ላመሰግነው ፈልጋለሁ። በዚህ አሁን ባለው ሁኔታ ላይ he was honest ከነሱ በላይ ማለት ነው። ግን ደግሞ ሲምፕሊ አለቅ የራሳቸውንም ሰዎች አልሰሙም። ምክንያቱም ውይይቱ ዲስትራክሽን እንደሚያመጣ ያውቃሉ። ሁለተኛ ነገር ደግሞ ይሄን ኢምፖርታንት ያሉት ኢሹ ደግሞ ፍሪናው የተወያዩትን ውይይት ነው። እሱ መጨረሻ ሪዞልቨብል እንደሆነ ደግሞ እንዳልሆነ ደግሞ እያሳዩን ይገኛል። ግን አትዋሹ። በቃ ለምንድነው የምትዋሹት? እኛ አይደለን የሚያቀርብነው እነሱ ናቸው ያቀረቡት። አለቅ እነሱ ላቀረቡት ውይይት እኛ ርዕስ ነው እንትን እያደረግን ይመጣ ነው። ይሄው እነሱ ያቀረቡት ነው። አስቀድሞኑ እነሱ ናቸው ያቀረቡት። ለኔና ላማ ነው። አማንሻ አሁን የለም አማን በዚህ ጊዜ የለም። ስለዚህ ይሄንን ውይይት ማድረግ አይችልም። ኦኬ ይሄን ውይይት ማድረግ አይችልም። ከዚህ ሁሉ በኋላ ነው ዳኒ እኔና ማሜ ሆነን እንድንወያይ የተደረገው ከዚህ ሁሉ በኋላ። ስለዚህ እነሱ ያቀረቡት ነው የሚሉት ነገርም ውሸት ነው። ሌሎች የሚያወሯቸው ነገሮችም ውሸት ናቸው። እዛ አሁን ሲጻፍ ያያችሁት ነገር በሙሉ ውሸት ነው። በዚህ መልኩ ነው ነገሮች የሆኑት ማለት ነው። አትዋሹ ጋይስ። እሺ ታንኪ በጣም ቃልዬ። አይገስ በዚህ ሌቭል ፐርሰናል ኢንቦክሶች ራሱ መከፈት አልነበረባቸውም። ግን በቃ ውሸቱ ሊቆም አልቻለም። በውሸት ላይ ውሸት ነው። አሁን ፓኒክ ሆነው ነው ወንድሞቻችን። መጀመሪያ አለመውሸት ነው። መጀመሪያ ሀቀኛ መሆን፣ እውነተኛ መሆን። ድምፅ እኮ አለ፣ የ2 ሰዓት ከምናምን እኮ ድምፅ አለ እኮ እዛ ላይ እኮ ቃል በቃል ተናግረዋል። ጭንቅላታችን ራሱ ሬዲ አይደለም አሁን ለመወያየት። ትልቅ ከባድ ነገር አለብን። በቃ ጭንቅላታችን ራሱ ሬዲ አይደለም ለመወያየት፣ ይሸፍነናል። አሁን ብንወያይ ይሸፈናል ብዙ ነገሩ ነው የሚሉት እና ጭንቅላታችን ሬዲ አይደለም ያለ ሰው ለወር ያህል ይራዘም ብሎ እኮ እዛው ቃል በቃል እኮ አለ። ከወር በኋላ እንወያይ እኮ ብለዋል። አሁን ደግሞ ገብቶ ሮጦ ፓኒክ ሆኖ በቃ ግራ ተጋብቶ ድጋሚ እንዲያው አሁን ቪዲዮ ሲሰሩበት ታያላችሁ እንግዲህ እና ያሬዶ ቤቶቹን የመረጡን እነሱ ናቸው። አሁን ባየነው ቴክስት መሰረት እዮዳብንም ዮኒ ማኛንም ፓስተር ሶፊንም የመረጡ እነሱ ናቸው። ቅድም ቮይሱ ላይ ግን አይመቹንም እነዚህ ሰዎች ለኛ ፌር አይደሉም እያሉ ነበረ። ቮይሱ በጣም ብዙ ነገር አለው። የ2 ሰዓት ከምናምን እንደ ቁጭ ብሎ ማዳመጡ ታይም ይወስዳል ብለን ነው እንጂ አሁን የጻፉት ጠቅላላ ሁለቴ ደግሞ የጻፉት ውሸት ነው ጠቅላላ ማለት ነው። እና በውሸት ላይ ውሸት ሌላ ውሸት ለማጥፋት ድጋሚ ውሸት እየሆነባችሁ ተጨነቃችሁ። መጀመሪያውኑ አለማውሸት ነው በቃ እውነት ይዞ መነሳት። እውነት ይዘህ ከተነሳ የሚለወጥ አቋም የለም። ውሸተኛ ኮንክ ግን በቃ እንደ ስትገለባበጥ መከራ ስታይ ትኖራለህ ስትጋጋጥ። እና በዛ ይሁን መልካም። እሺ ዳኒ የኮላ እዚህ ጋር አንድ ነገር እንደው ፐርሰናል ስለሆነ ከሳላ ጋር አሁን ጥሩ እንትን ላይ ነን ስናወራ፣ እሱም ኒውትራል ሆኖ ነው ሊዳኝን እየሞከረ ያለው። ሁለታችንም
ለዛ የእሱን ቴክስት ማውጣት ስላልፈለግኩ እንጂ ከሱ ጋር የምናወራቸው ነገሮች እነሱ ከሚሏቸው ነገሮች ቶታሊ የተለዩ ናቸው እና እኛም ብቻ አይደለም እሱንም ልጁንም ጭምር እየዋሹት ነው። እና በቀደም ዕለት አሁን አውርተን ከጨረስን በኋላ እሁድ ዕለት ይሁን የሚለውን ማለት ነው እነሱ ራሳቸው ፕሮፖዝ ያደረጉት ነው። እሁድ ዕለት ይሁን በሚለው ተነጋግረን ወስነን እሺ እሁድ ዕለት ይሁን ብዬ በውስጥ ጽፌለት ሳላ እሱ የመለሰልኝ መልስ እነሱን አናግሮ ማለት ነው የመለሰልኝ መልስ አዎ ይሁን የሚል ነው። ግን የቤቱ ጉዳይ ብቻ ነው ልንነጋገርበት የምንችለው ይሄኛው ይሆናል ብሎኝ በዚህ ተስማምተን የተለያየ ነው ከሳላ ጋር ማለት ነው። ከዛ በውስጥ መጥቶ ኢብራሂም ከዛ የሚቃረን ነገር ጻፈልኝ። ሲጀመርም ደግሞ ቴሌግራም ግሩፕ ላይ ውይይቱ ቀርቷል ብሎ ሲጽፍ ራሱ ነው ከመሬት ተነስቶ የጻፈው። ሳላን እንኳ አላናገረውም። እና ይህን ያህል ፓኒክ ሆኗል። በጣም ዲስኦነስት ናቸው ለራሳቸው ከውሸታምነታቸው የተነሳ እንኳንስ ለኛ እዛ ለራሳቸው ሰው እንኳ ሊታመኑ አልቻሉም። እና በጣም የሚገርሙ ሰዎች ናቸው። ይህን ለማለት ነው። ቴንክ ዩ። እሺ ቴንክ ዩ በጣም ዳንዬ። ከዛ ደግሞ እንጨርስ። እኔ ምንድነው በጣም እቺ ትልቋን ስሎጋን ሰሞኑን የሰማዋትን ቀድሪ አለ ቀዲ ጧ በሚለው እስልምና ጧ ብሏል። በቃ ባለፈውም ጧ ብሏል፣ አሁንም ጧ ብሏል። ሲፈነዳ ይኖራል። ምንም ሴቭ ማድረግ አልቻሉም። እየመጣባቸው ያለውን ሱናሚ ራሳቸውንም ተከታዮቻቸውንም ማዳን አልቻሉም። ስለዚህ መፈንዳትን ያላቸው አማራጭ እና እዛም እዚህም ይፈነዳሉ። ግን ለሌላ ጊዜ አሁን በተደጋጋሚ እንደተነገራችሁ ቃሌም እንዳለ ዳኒም ሁላችንም አሁን ምን መክራችሁ እዚህ የተሰባሰብ ነው። ኦነስት ሆናችሁ ስሩ፣ ስራችሁን እውነተኛ ሆናችሁ ስሩ፣ የምታምኑትን አውሩ፣ ማድረግ እንችላለን የምትሉትን አድርጉ። ከእናንተ አቅም በላይ ከሆነ ባይዜ አትገደዱ፣ ከአቅማችሁ በላይ ከሆነ። ስለዚህ ለማጭበርበር፣ ፖለቲካ ለመስራት፣ ሰዎችን ለማታለል፣ ወጥመድ ውስጥ ለመጣል ምናምን አትሞክሩ። እንደዚህ አይነት አካሄድ ጥሩ አይደለም። ስለዚህ ይሄ ምክራችን እኔ ፐርሰናሊ የመጨረሻ ምክሬ ነው። በጣም ጊዜህንም ሰውተህ በሌሊት ስለተቀመጥክ ዲያቆን እናመሰግናለን። ሁላችሁንም እዚህ የመጣችሁትን ቴንኪዩ። ዲያቆን እዚች ጋ እኔ አንድ ማስተላለፍ የምፈልገው መልእክት አለ። ተጠቀምና ማጠቃለያ ሰጥ ያንተን ፖይንት ችግር የለው። ያ ማጠቃለያ ነው። በቃ ዋና ሀሳቤም ነው እንደ መልእክትም ነው የምትይዙልኝ። አብዛኛውን ሀሳቤን ሪከርዱ ላይ ስለተናገርኩ ብዙ ማውራት አያስፈልገውም። ሰዎች ሲሰሙት ራሳቸው እሱ ለነሱ ተዋለሁ። ሪከርዶቹ የሚለቀቁ ስለሆኑ ገና ያልሰሙት ብዙ አይነት ሪከርድ እዚህ ጋር መታያቸው አሉ። አሁን ፎ ያለ መሐመድ አለ፣ ዳኒ አለ፣ አርድ ያለ፣ ኦቲ፣ ታላቁ ጅብሪል፣ እነዚህ የእኛ አስተማሪዎች ናቸው፣ የእኛ መምህራኖች ናቸው። በእናንተ በኩል ደግሞ ያሉ መምህራኖችን እናውቃቸዋለን፣ እናንተም ታውቋቸዋላችሁ። ስም ባንዘረዝር እነ ወግድ አሉ፣ እነ ኩሶ አሉ፣ እነ ያህያ ምናምን የሚባሉ አሉ። ብዙ የእናንተ መምህራኖች አሉ። እኛ ተነስተን መምህራኖቹ ጋር እንወያያላለን። የእኛ አስተማሪዎች ግን ክብር ስለሰጡ እንደው እናንተን እንትን ለማድረግ ቦታ ስለሰጧችሁ የዚህን ያህል መሰፋፈጡ ራሱ ተገቢ ስላልሆነ ከዚህ በኋላ እናንተ መምህር የሆናችሁ ሲኒየራችን የሆናችሁ ሰዎች እኛን ያስተማራችሁ ሰዎች ከነዚህ ጋር እግራችሁ ላለም አንድ ከዚህ በኋላ የሚነሳ ነገር መኖር አለበት ብዬ አላምነው። ስለዚህ አሁንም ማለት ነው ቤታችሁን ዘግታችሁ የምትንጣጡት ማለት ነው ከእኛ ማታልፉ ስለሆናችሁ እኛ ተማሪዎቹን እስኪ እኛን አሸንፉ። እኛ ጋር ወንድ ሆናችሁ እኛ ጋር ቁሙ። እቤት ድረስ መጥቼ እኮ አሁን ስሙን የምትጠሩት ልጅ እኮ ህፃኑ ልጅ ማለት ነው የ16 ዓመቱ ልጅ ተሰብስቦ በጀማ እቤቱ ድረስ ገብቼ እናቶ ያይ ስለው እምቢ ብሎ እኮ ነው እንደዛ እየፎከረ በፎከረበት አፍ ይኸው መጥቼልሃለሁ ብዬው ከኛ ማታልፉ ናችሁ። ቅድም እንዳልኩት ምንድነው እናንተ የምታገኟት ትርፍ አለች። ምንድነች? የጊፍትና የፎሎ የትኩረት ጊፍት አለች። በማን ነው? ያንን አስተምረኸው ሙስሊሙ ሊሰማህ አይችልም፣ ጆሮ ሊያውስህ አይችልም፣ ለሰከንድ ጆሮውን አይሰጥህም። የመጨረሻ ጥይትን ተኩሰህ ትጨርሳለህ ሮብ። ከዛ በኋላ ማንም የሚሰማህ የለም። ለምንድን ነው የማይሰማው? እፎይ ስሙን ካልጠራ የእፎይን ፎቶ ካልለጠፍክ በሐሰት አይንህን በጨው አጥበህ እዛ ውስጥ ቁጭ ብሎ አንተን የሚያይ ሰው ህሊናውን እየሸጠ ራሱን ለእውነት ያላስገዛ ፈጣሪን የማያመልክ ነው።
ትክክለኛ ሰው ከሆነ እውነተኛ ሰው ከሆነ እንዴት እፎይ ባልተቀበለው ውይይት እፎይ ጋር ውይይት ጥሪ ያለኝ እያለ 4 ሳምንት ሲጠራ ተከትለው ትሄዳለህ? እቤቱ ቁጭ ብለህ እንድትሰማው እንድታየው፣ አለበለዚያ ልታየው ስለማትችል ነው። ተጨንቆ እኮ ነው ልጅ ወዶ አይደለም። ሙስሊሞች ትምህርቱ አይመስጣችሁ። ከኡስታዞቻችሁ በላይ እፎይን ትወዱታላችሁ፣ ታከብሩታላችሁ፣ ትሰሙታላችሁ። እፎይ ያለ ከተባለ ትገኛላችሁ። ያንን አውቀዋል እፎይን እንደምትወዱት። ስለዚህ ኑ እፎይ ያለ እያለ እያታለለ ይጠራቸዋል። ተታለ የምትሄደው መሄድ ትችላለህ። እኛ አንመለከተንም። እኛ ክርስቲያን አንድ ክርስቲያን የሚከተል የለም። አንድ ነው የምነግርህ፣ አንድ እዛ ውብ የሆኑ አህያ የሆኑ ውብ አህያ የሆኑ ተከታዮችን ዋሃብያና ውብ አህያ ተብለዋል። እነሱን ይዘህ ቁጭ ትላለህ። ውይይት ከፈለግ ይህ አጉል ድፍረታችሁን እንደ ቁንጫ ሄዳችሁ ንቀታችሁ ማቆም አለባችሁ። ከኛ ጋር መተተወያይ ከኛ ጋር ራሱ የምትመጥኑ አይደላችሁም። በነገራችን ላይ ይህንን ስንላችሁ ከኛ ጋር ራሱ መጠናችኋለሁ። ከሪከርደሮቹ ጋር ብትወያዩ ገርፈው እንደሚሸኟችሁ እናውቃለን። ሴት እህቶቻችን እኛ ሴቶቻችን አንነቅም። በእርግጥ ግን ሪከርድ የሚያደርጉት እነ ትንሿ ሁላ ገርፈው እንዳባረሩ ታውቀዋለህ ከዚህ በፊት። ስለዚህ እየተነሳ እንትን ባልክ ቁጥር ከዚህ በኋላ ማንም የሚያዳምጣችሁ የለም፣ መልስ የሚሰጣችሁም ሰው የለም። ከዚህ በኋላ ይሄ ለአንድና ለመጨረሻ ጊዜ ዘግተኗል። ኦኬ ካመጣችሁ እና አቡ ሀይደርን አምጡ ከአስተማሪዎቻችን ጋር። ይኸው ታላቁ ጠርቶታል፣ አምጡት። ቅርስ የሆነው አስተማሪያችሁን ይኸው ከቃሌ ጋር አልወያይም ብሏል። ያልተወያየበት ምክንያት ሪከርድ አለ። ለሴቶቹ ሲነግር ሴቶቹ ሲያስጨንቁት እንግዲህ ቃሌን መጽሐፌን በትኖብኛል ነው ያለው። እኔ ላይቭ ላይ ህዝብ ባለበት ጳላዲዮስ አለ። እኔ ነኝ ገዝቼ መጥቼ ከጳላዲዮስ ጋር ሰርተን ላይቭ ላይ ነው እኔ ነኝ መጽሐፍን የሰጠሁት። ይሄ ሽንገላም ሳይሆን ህዝብ ባለበት ሰው ባለበት ነው ይህን ያደረግኩት። ኃላፊነቱን እንስጃለሁ። መጽሐፍን ይሄኛው ቃል አይደለም እንትን ያደረገው። በዚህ ምክንያት ነው አልወያይም ያልኩ አይደለ? እኔ ስለሆንኩኝ ይቅርታ በቃ ተሳስቼ ነው ብለህ ጠይቀኸው ከሱ ጋር ሄደ እንድትወያይ እስኪ አስወጡት እስኪ። አይወጣም። ኡስታዛችሁ አንድ ቀን 5 ዓመት ተቀምጦ ተወያይቶ አያውቅም። እነዚህም እኮ አይወያዩም። ግርግር ፈጥረው ከመምህራኖቻቸው ጋር ታውቀው እውቅናን አግኝተው ይሄዳሉ። በቃ ስለዚህ እንደዚህ አይነት ነገር ስላለ ከዚህ በኋላ ይህ አካሄድ የማይሰራና ተቀባይነት የሌለው መሆኑን ለማስገንዘብ ወዳለው ውይይት ለሚገባው ቦታ ላይ የሚገባው ሰዓት እኛ ጋር ተማሪዎቹ ይወያያሉ፣ አስተማሪዎቹ ከአስተማሪዎቹ ጋር ይወያዩ። ክብር የሚባል ነገር አለ እና ይህን ለማስተላለፍ ነው ዲያቆን። ይሄ ማይነ ማለት የቀይ መስመራችን እንደሆነ እንዲያውቁት ፈልጌ ነው። እሺ መልካም ዴቫ ታንኪ በጣም እናመሰግናለን። ቆንስታንቲኖስ ያሳባለ ኦኬ ያገስ ስራ ላይ ትሆናለህ። ሜቢ ቃል ያሳባለ። እሺ ዲያቆን እንግዲህ ብዙ ሰምተናል። አጥር አድርገን ለመናገር ያክል ከተረዳ ነው ሙስሊም ወንድሞቻችን ትልቅ ጭንቀት ውስጥ ነው ያሉት እና ኃይለኛ ትራውማ ውስጥ ነው ያሉት። እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው ደግሞ የሚያደርገውን ነገር አያውቅም። ምክንያቱም አንድ በፊሎሶፊካል የሚባል ነገር አለ the end justifies the means ይባላል እና ያንን ለመጠገን ሲሉ ደግሞ አሁን ፖለቲካ እየሰሩ ያሉት እፎይ ላይ ያ እንደሆነ ተረዳን ማለት ነው። ውይይት ሳይኖር ውይይት አለ ብለው እየጠሩ ያሉት ያንን ስብራት ለመጠገን እንደሆነ ወይም ደግሞ አሁን ካሉበት ውድቀት ውስጥ ጭንቀት ውስጥ ለመውጣት እንደሆነ ከራሳቸው አንደበት ሰምተናል ማለት ነው። ስለዚህ እነዚህ ሰዎች ውይይት ሳይኖር ውይይት አለ እያሉ የሚያቀርቡት የደረሰባቸውን ችግርና ውድቀት ለመካስ እንደሆነ ከራሳቸው አንደበት ተረድተናል ማለት ነው እና ይሄ ትልቅ ነገር ነው። ከዛም ባለፈ ደግሞ ከዚህ የምንረዳው ሙስሊሞች ታማኝ ሊሆኑ እንደማይችሉ ነው። እንኳን ለኛ ለራሳቸው ማለት ነው። እንግዲህ በውስጥ ያወሩትን አይተን ከዛ ደግሞ ለተከታዮቻቸው ደግሞ ሄደው ፖስት የሚያደርጉትን አይተናል። ይሄ ነገር የሚያሳየው ለእኛ ብቻ አይደለም ታማኝ የሆኑት ለሚከተሏቸው ህዝቦች ራሱ ታማኝ እንዳልሆኑ ያሳያል ማለት ነው። ስለዚህ እንዴት ነው እነሱን ማመን የሚቻለው የሚለው ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ጠቅላላ ሲደረግ ከዚህ የተረዳ ነው ትልቅ ውድቀትና ችግር ውስጥ እንዳሉ ያንን ደግሞ ከዛ ችግርና ጭንቀት ለመውጣት ደግሞ ምንም ነገር ያ ነገር የሞራል ውድቀት በሞራልም ሮንግ ይሁን ኢሌጋልም ይሁን ማድረግ እንደሚችሉ እያሳዩ ነው ማለት ነው። ከዛ ውድቀት ለመውጣት ምንም ነገር ማድረግ እንደሚችሉ ወይም ደግሞ እያደረጉ እንዳሉ እያሳዩን ስለሆነ ይሄን ተረድተናል ማለት ነው ዲያቆንዬ። ስለዚህ እንግዲህ ጊዜ ይርዳቸው። መልካም እሺ፣ እናመሰግናለን በጣም አርዲ ሀሳብ አለ?
አይ አጭር መልእክት እኔ እንኳን ሙስሊሞች ያው ህሊናቸውን እንዲጠቀሙ ብቻ ነው፣ በማንም መቀለጃ እንዳይሆኑ ተከታዮቹ እሱ ነው። ሌላ ግን ምናልባት ሪከርድ የሚያደርጉ ልጆች በውስጥ እየጻፉልኝ ስለሆነ አሁንም በእፎይ ስም ድራማ እንዳይሰራ ውይይት አለ ተብሎ እፎይ ቃል በቃል ቢናገር አስፈላጊ ከሆነ እፎይ እሱን ብትናገር ቃል በቃል የተቀበልከው ውይይት እንደሌለ ምንም ቅድምም ተናግረዋል። ድንገት ግን ሌሎች የተጨማመሩ ቃላቶች ስላሉ በመሃል ትኩረት እንዳይወስድ እሱ ላይ ብትናገርበት አንድ ጊዜ ደግመህ ጥሩ ነው ይላሉ ከሪከርድ የሚያደርጉና ለነሱ ተናገር። ይሄ ነው። ቴንክ ዩ። ኦኬ፣ በአጠቃላይ እሱን እናደርገዋለን መጨረሻ ላይ እንትን እንዲል ታላቁ ያሳባለ ዲያቆን። አይ እኔ ምናልባት እፎይ እንትኑን እንዲናገር ነበረ። አሁን አረዲ ተናግሮታል። ከዛ በተረፈ ግን ኢትዮጵያ ውስጥ እንደ አይነት የንጽጽር ነገር እንዲያድግ የምትፈልጉ ከሆነ ቢያንስ ኢንተሌክቹዋል ሆነስቲ ሊኖራችሁ ይገባል። እስልምና ላይ የምትሰሩ ሰዎች ህሊናችሁን አትሸውዱስ፣ ተከታዮቻችሁን አትሸውዱ። ከስር ቁጭ ብላችሁ ደግሞ ፈራችሁ ኑ ተወያዩ ምናምን የምትሉ ሰዎች እንዳላ ጭንቅላት የለሽ ጣዖት ባትሆኑ ጥሩ ነው። ለማሰብ ሞክሩና እየቀረበ ያለውን ኤቪደንስ እዩ፣ ተመልከቱ። ከዛ በኋላ ለራሳችሁ ውሳኔውን እንተዋለን ማለት ነው። ቴንኪው፣ ጨርሻለሁ። እሺ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና እንጨርሳለን ማለት ነው። ሰው በቃ ትልቁ ነገር ዛሬ ምንድነው በውስጥ ከነዳኒ ጋር የተመካከሩት ከነቃል ጋር የተመካከሩት ውጪ ደግሞ የነገሯችሁ አንደኛ ውሸት ነው። ሁለተኛ ምክንያት ሆነ የቀረበው እፎይ ውይይት አለው በሚል እፎይ ግን እዛው ጠይቋቸው እፎይ ተቀብሏል። የኢምራን ውይይት መልስ የለም እዚህ አንመልስም ነው ያሉት። ተቀበለም አልተቀበለም እያሉ ነው የሚያወሩት። ተቀበለም አልተቀበለም ብሎ ነገር የለም። መቼም ውይይት አለ ከተባለ አለ። ተቀበለም አልተቀበለም ድራማችን እንቀጥላለን ነው። ያው እንግዲህ ምንም የሚሰረቅና የሚዘረፍ የሚታለል ህዝብ እስካለ ድረስ አታላይና ሌባ ይሞላል እና ህዝቡ የነቃ ጊዜ ግን እንግዲህ ይነቃባቸዋል። እስከዛ ድረስ እንግዲህ ዝም ብሎ የሚጎተተውን የሚነዳውን ዝም ብሎ በቃ ጄኔ ጀግና እያለ የሚሄደውን እንግዲህ አይምሮን ልቡን መጠቀም ያቃተውን ሰው እንግዲህ መዝረፍ ማጭበርበር ነው። ህሊናቸውን የሚጠቀሙ ግን አስተዋይ ግን አንባቢ የሆኑ ሰዎች ደግሞ ይነቁባቸዋል። ቢሆነስ ውሸታም ሄድና አንድ ቀን ይቆማል። ባይዘወይ ውሸት በጣም ደስ የሚለው ነገር ቅጣ የለውም። በቃ የሆነ ሰዓት ላይ ፌል ያደርጋል። ፍርክክስ ይላል ደግሞ ሲሄድ እና በጣም ብዙ ውሸቶች ነው ተንከባለው የመጡት። ተንከባለው በጣም እየተሰሩ ነበር። ይህን ሰሞን አይታችኋ። ባለፈው እኔ እንኳን በአርሲና በአክሱም ክርስቲያኖች እየተገደሉ ነው ወይ ያስጨንቋቸዋል ወይ ደግሞ በብር እምነታቸው እንዲቀይራል ወይ ደግሞ ይገሏቸዋል የሚለውን ያችን ብቻ ወስደው ያሬድ ሙስሊሞችን ሊገል ነው ሙስሊሞች ተጠንቀቁ ብለው ቆርጦ ሰሩ። ይሄን ያህል መሸጥ፣ ይሄን ያህል አይምሮ ቢስ መሆን እውነት ይህ በጣም እኮ አሳፋሪ ነው። በጣም ማለት እንዴት ነው ሰው እንደዚህ እንቅልፍ የሚወስደው? እናንተ ናችሁ የምትገሉን እያረዳችሁን የተባለውን ለሙስሊሙማ ማስጠንቀቂያ። በጣም የሚያስቅ በቃ ያልተሰራ ድራማ ያልተሰራ ፊልም የለም። እፎይና ሁሱ ኡስታዝ ሁሱ በነበራቸው ውይይት ላይ 2 ሰዓት ተኩል ድራማ አሰሩ ነበረ። 2 ሰዓት ከምናምን ድራማ አሰሩ ስታስለፉን። ኦኬ በቃ ይሄ ሁሉ ድራማ አሁን ደግሞ ጭራሽ ደግሞ እንደዚህ አይነት ድራማ እና ሰው ቪዲዮ እፎይ ሰርቷል። አይ ቲንክ ቃልዬም ይሰራል፣ ማሜም ይሰራል፣ ዳኒም ይሰራል። እንግዲህ እየገባችሁ ሪከርዱ ደግሞ ስላላቸው እነሱ ራሳቸው ከሪከርዱ እየወሰዱ ጥሩ ጥሩ ምላሽ ይሰጣሉ ማለት ነው። እንግዲህ ድምጻቸው እሺ፣ ምናልባት በዚሁ እንደው እንትን እንዲባል ስለ ውይይት ጉዳይ ከተነሳ ላይ ቀር በነገራችን ላይ አንድም ኦፊሻል የሆነ ዲቤት አድርጎ የማያውቅ ሰው አላቸው። ኡስታዝ ወሂድ ይባላል። የሁሉም አስተማሪ እንደሆነ ነው ራሱን የሚናገረው። እነሱም እንደዛ ነው የሚሉት። የውይይት ጥሪ አቅርቦ ነበረ ማለት ክርስቲያኖች ሳጀስት ካረጋችሁኝ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል ብሎ የውይይት ጥሪ አቀረበ። ያንን ውይይት ተቀበል ነው እኔ ተቀበልኩት። ወዲያው ግን የማይሳደብ ጨዋ ስነ ስርዓት ያለው ካለ በኋላ መልሶ ምን ሲል ነበረ? ለሃጫም ምራቁን የሚያዝለገልግ ቁጫጭ ጥቃቅንና አነስተኛ። ይሄ ሰውዬ ጨዋ ነው በነገራችን ላይ አይሳደብም።
እንዲህ ብሎ ይሳደብና ውይይት ይላል። አንድም ቦታ አንድም ጊዜ ውይይት አድርጎ አያውቅም ይሄ ሰውዬ። ከዛ ምን ይላል? የጎረቤት ሰዎች ይላል። የጎረቤት ሰዎች ስለ እስልምና አይደለም ስለ ዲቤት መሰረታዊ ነገር ተከራክረው ስለማያውቁ በእንደዚህ አይነት ከእስላም ጋር ስለ እስልምና ምንም አይነት እውቀት የሌላቸውን ሰዎች ነው የሚፈልጉት እነሱ። ለምን? ፖለቲካ ለመስራት ማለት ነው። ፖለቲካ ለመስራት ስለ እስልምና ትንሽም ብትሆን የሚያውቅ ሰው ካለ ግን ይፈሩታል። መጀመሪያ ከማን ጋር የውይይት ጥሪ አድርጎለት ነበር? ላኬ ምን አለ? አፉን እያጣምማል አሉ አኬ። ኦኬ እሺ ብለን ስቀንተው ነው። ከዛ ከፎይ ጋር ተወያይ ሲባል ደግሞ እፎይ ምራቁን ይረዳል አለ። ኦኬ እሺ ብለን ተው ነው። ከዛ ደግሞ ዮሐድ አለ። ዮሐድ ደግሞ አረብኛ ስለማይችል አለ። ከዛ ታላቁ ደግሞ ሲነሳ ምን ይበል? አፉን ያጣምማል እንዴ? ላፌን አላየውም እስከዛሬ እግዚአብሔር ይመስገን። ምንን በቃ ግራ ሲገባው ምን አለ? ለሀጫም ነው አለ። አሁን ይሄን ሰውዬ ይዛችሁ ይሄን ሰውዬ እንደ ትልቅ መምህር ይዛችሁ ጨዋነት ያለው ሰው ራሱ መፈልግ ጤነኝነት ነው ወይ? እንዲህ አይነት በጣም ዘጊ የሆኑ ቃላት ካፉ እየወጡ ጨዋ መምህር ነው የምፈልገው የጎየት መምህራን ነው የምፈልገው ብሎ ሲናገር መምህራችን ውይ ጨዋነቱ ምናምን የምትሉ ሰዎች ምናችሁን ነው የሚያማችሁ? አሁንም ቢሆን ቤቱ እንዳለ ነው። ኡስታዝ ወሂድ ተውሂድ ወይስ ትሪኒቲ ተውሂድ ወይስ ስላሴ በሚለው ጉዳይ መወያየት የሚፈልግ ከሆነ አሁንም ቢሆን በራችን ክፍት ነው። ይሄንን ቶፒክ ከፈራኸውና ደግሞ ያላህ ኩርሲና ያላህ ሂጃብ ትነሳብኛለች ብለህ ከፈራህ ያዋጣኛል በምትለው በማንኛውም ቶፒክ መነጋገር እንችላለን ብለን ከዚህ በፊትም ተናገረናል። አሁንም እየተናገርን ነው። በእነሱ ሳይድ ስለሚቀለበሰው ነገር ሳይሆን የሚያወራችሁ የሐሰት ትርክት ፈጥረው ዳኒ እንዲህ አለ፣ እፎይ እንዲህ አለ፣ እገሌ እንዲህ አለ፣ እገሌ እንዲህ አለ ይላሉ ማለት ነው። እሺ ስለዚህ አሁን መጀመሪያ ጨምላቃ የሆነው መምህራችሁን ቃል እንዲመርጥና በስነ ስርዓት እንዲናገር አድርጉት። ከአፉ ለሚወጣው ነገር እንዲጠነቀቅ ቁርአን በአማርኛ ባይቀራብን ለሃጫም ምናምን የሚሉ ቃላትን ልክ አላህ ቁርአን ላይ እንደሚናገረው ባይናገር እንደ ሰው ቢሆን። ሁለተኛ ደግሞ ውይይት ደፈር ብሎ ይውጣና ይወያይ። እንደ ወንድ ልጅ እዛ በነ ዛህራና በነ ሀያት ተከቦ ማውራት ሳይሆን ወጣ ብሎ እንደ ወንዶች ይወያይ። እሱ ራሱ ማለት ነው ወሂድ ራሱ ይወያይ። ዝም ብላችሁ እዚህ በውሸት ድራማ አተሰብስቡ ሰውን። እፎይ ባልተቀበለው ውይይት ተቀብሏል ብላችሁ የእንትንና ይሄ ምንድነው የፎሎው እና የጊፍት መለቃቀሚያ አታርጉት ለማለት ነው። የራሳችሁንም ቤት ገመናዎች ተመልከቱ። ቴንኪው በጣም እሺ፣ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና፣ ያው ሁሉም እንግዲህ የራሱ ጉዳይ ይኖረዋል፣ ስራ ይኖረዋል። ሁሉንም ቢዚ አድርገን ይዘናል። እኔ ጋር ኦልሞስት ነጋ፣ ችግር የለውም በዚሁ ስራ ገባለሁ። እፎይ ማጠቃለያ ሀሳብ ስጥና እንጨርስ ማለት ነው። ያ ሁላችሁም ቴንኪው። መዝሙርም ረዥም ሰዓት እንቅልፍህን አጥተህ ቴንኪው ይህን ስላደረግ። እንግዲህ እና ዳኒ እንወያያለን ብላችሁ ለፍታችሁ ጠብቃችሁ ስላልተሳካ ያው ምንም ማድረግ አይቻልም። ሁለተኛ የያቸውን ብናይ ደስ ይለን ነበረ። ተወያይታችሁ ቀብራችኋቸው በአፈገፍጉና ቀብራችኋቸው በዚሁ በቆሰሉበት ላይ ይበልጥ በቁስላቸው ላይ እንጨት ነበር የሚሰደድባቸው። አልተሳካም። ማምለጣቸው ጠቅሟቸዋል። ጥሩ ነው። ይህንንም ዘግይተውም ቢሆን ባለው ሁኔታ ላይ ሌላ ኡማችን ላይ ሌላ ችግር አንፈጥርም። አሁን ያለንበት ሲናገር እንደሰማሁት ሀገርም የሚበትን ነው። አሁን የተነሳብን አጀንዳ እንዲቀላል አይደለም። ኢትዮጵያ ውስጥ ያላችሁ ይሄንን አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ያለ እንኳን የሚረዳው ነው። ትልቅ ችግር ነው የገጠመን። ሀገር እንኳን የሚበትን ነው ብለዋል። በመሰረቱ አይደለም ቲክቶክ ላይ ያላችሁ መጅሊሱ አያቆመውም። አሁን ያነሳነውን አጀንዳ አንድ ነገር ማወቅ ያለባችሁ መጅሊሱ አያቆመው። በቀላሉ እንደዚህ የምትመልሱት ነገር አይደለም። ከሴጣን ጋር ስሩ። ከሴጣን ጋር እንሰራለን ስላላችሁ አታቆሙትም። ድራማ ስሩ። ያው የተካናችሁበት ነው። እኛ የምንጠነቀቀው ለኦዲየንሳችን ብቻ ነው። ኦዲየንሳችን በደንብ እንዲያውቀው እሱን የኦዲየንሳችንን አይምሮ ለነሱ ብቻ የምንጠነቀቀው። እናንተ ኦልሬዲ ተሸጣችኋል ለማይሆን አይምሯችሁን ተላልፎ ስለተሰጠ
ማንኛውም ከሰይጣን ጋር ህብረት አድርጋችሁ የመስራት ፈቃዱና ፍላጎቱን አሳልፋችሁ ራሳችሁን ስለሰጣችሁ እኛ ኦዲየንስ አለን። እዚህ ጋር ያለነው ገስት ላይ ያለነው አርዲ ምንድን ነው ያውቃል፣ የእናንተ ባህሪ ያውቃል። ለአርዲ አይደለም የምነግረው፣ ለዳኒ ወይንም ለቃል ወይ ሌሎቹ አይደለም የምንነጋገረው። እዚህ ጋር ያለነው እንተዋወቃለን። እኔ የምናገረውን በተሻለ ቃል እንደውም እንዲህ ብሎ ቢነግረው ብለው የሚያስቡ እንጂ የሆነ ዳውት የሚገባቸው አይደሉም። የእስልምና የሚሰሩ ሰዎች ምን ያህል ቀጣፊና ወራዳ ውሸታም እንደሆኑ ሁላችንም እንተዋወቃለን። የተለየ እውቀት የለንም በዚህ ላይ ማለት ነው። ኦዲየንሶቻችን ግን ንጹህ ልብ፣ ንጹህ አይምሮ ያላቸው አሉ። ለእነሱ ነው የምንጠነቀቀው። ይሄ ኦዲየንሳችን ደግሞ አንድ ሳይድ አይደለም። ከክርስቲያኑ ባልተናነሰ ነው ኦዲየንሴ ሙስሊም ነው። ኮመንቱን ማየት ይቻላል። ሚዩት እያደረጓቸው እንኳን የሚጽፉት ስላላስቻላቸው ነው። ከራሳቸው ጋር ትግል ውስጥ ስለገቡ ነው። ከክርስቲያኑ በላይ እኔ ኦዲየንሴ ሙስሊም አለኝ ብዬ ነው ማምነው። ለክርስቲያኑ ብቻ ሳይሆን ለሙስሊም እህቶቼ፣ ለሙስሊም ወንድሞቼ አይምሮ እጠነቀቃለሁ። አይምሯችሁ እንዳይበረዘ አትሊስት እምነቱ ትክክል እንኳን ባይሆን የቀና ልብ እንዲኖራችሁ ያንን የቀናውን ልቦናችሁን ይህ አጋንንታዊ የሆነው አካሄዳቸው ኡስታዞቻችሁ እንዳይበርዝባችሁ ጸሎት አደርግላችኋለሁ። ቤታቸው ውስጥ ከፍተው አምላካችን እኮ እግር እንጂ ጭንቅላት የለውም ብለው ይኑረው አይኑረው 124,000 ነቢያትና መልእክተኞች ረሱሉ ይመጥተዋል። አምላካችን ጭንቅላት ይኑረው አይኑረው አልነገሩንም፣ እግር ግን እንዳለ ነግረውናል ብለው ኡስታዞቻችሁ ቢነግሯችሁ እንዴ ምንድን ነው ማመልከው ብላችሁ እንደምወጡ ስለገባቸው የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹም ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳችሁ ያሉት። የኔን ፎቶ እያሳያችሁ ብዙም አይቆይም። ይሄ ትክክለኛ ኦሪጂናል እፎይ ማየት የምትፈልጉ እኔ ላይቭ ስከፍት ትመጣላችሁ። እየሰደባችሁኝም እያሞገሳችሁኝም እየነቀፋችሁኝም ችግር የለውም። እሱ የተፈቀደ ነው ስለምትወዱኝ ስለሆነ። ማትወዱትን ሰው ኢግኖር አድርጋችሁ ነው የምትተዉት። ኮመንት ራሱ አጽፉም። ቤቱ ምን ትሰራላችሁ? እኔ ማይመለከተኝ አይመስለኝ። ለምሳሌ ሚስተር ኤክስ የሚባል አንድ ጃፓናዊ ቲክቶክ ላይ እጄ ምንም አልሰራም፣ አልገባም፣ አይደለውም፣ እዛም አይደለውም። ስለማይመለከተኝ ስለማላቀው እናንተ ስለምታቁኝ እለት እለት ሀሳባችሁ ስለሆንኩ መታችሁ እዚህ እንድትከታተሉን በፍቅር እንጠይቃችኋለን። እነሱ ደግሞ እዛ ፌኩን እያሳዩ ይጽናኑ፣ ፎሎ ይልቀሙበት፣ ጊፍት ያገኙበት። ምክንያቱም አምላካችን ጭንቅላት የለውም ከሚሉ ልቅ የኔን ጭንቅላት እያሳዩ ያታሉበት ፈቅደንላችኋል። እናንተ ግን በደንብ አስተውሉ። ይሄ ውይይት በራሳችሁ ኡስታዞች ምክንያት የቀረ የራሳችሁ ኡስታዞች ኦልሞስት ወደ ወር የሚጠጋ ካስለፏቸው በኋላ አሁን በእኛ ምክንያት የደረሰባቸውን ለማክሸፍ ሲሉ ውይይቶቻቸውን እንደሰረዙ ሪከርዱን ሰምተነዋል። ይሄ አይምሯችን ያስተውላል፣ ያገናዝባል። በመጨረሻ ግን ምንድነው ከኔ ጋር ውይይት በተያያዘ ቲክቶክ ላይ ካሉ ኡስታዞች መሆኑ ንጽጽር እንሰራለን ከሚሉ ጋር ኦልሬዲ ምንም አድርገው ውይይት የለም። አድርጌያለሁ፣ ተያይተናል። ምንም የለም። ዘወል ዋሽተውብኛል። አንደኛ ሜይ ቢ ወደፊት ትልቅ ፖዚሽናቸው ከፍ ካለ እና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜይ ቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻል የወጣው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን የወከላቸው እነኚህ እስልምናን አሰድበዋል፣ መወያየትም አይገባቸውም ነበር እያሉ ስለሆነ የእኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው። ቲንክ በመጅሊስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ መወያየት ብዙ ፍቃዱ ፍላጎትም የለኝም። የማስተማር ላይ ነው። ሜይ ቢ ከሱ ጋር ወደፊት ተነጋግረን አላቅም። ከነኚህ ጋር ግን እነሱ ሪከርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ። እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው
ምላሽ ይሰጡበታል። ለነሱ ቪዲዮ ማንሰራም ምላሽ እንኳን አልሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ጽዮናለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምትሰጥ ብቻዋን ሆና ከእሷ ጋር ውይይት ማድረግ ይችላሉ። ከእሷ ካለፉ ሜይ ቢ ከእሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው። ቃል ሶሪ ቃል አይደል ስምህ መጽሐፍ ቅዱሳዊ ቃሌ ነው። የዳኒና ቃሌ እንግዲህ ለፍታችሁ ማጨዳው ሰዓት ላይ እንዳይታጨድ ስለሸሹባችሁ ምንም ማድረግ አይቻልም። ጌታ በነገር ሁሉ ያግዛችሁ። በተሻለ ሁኔታ ከእነኝህን ወደዛ ኢግኖር አድርገው የተሻሉ ቀረብ ያሉ መጠጥ ያሉ ያወቁ ከእነሱ ጋር ብትወያዩ የተሻለ ይመስለኛል። አይ ቲንክ ወንድማችን አኬ ላቧይደር ጥሪ አቅርቦለታል። ሜይ ቢ ቪዲዮ ሰራበታለሁኝ ማታ ላይ። እንደዚህ አይነት ውይይቶችን መስማት እንፈልጋለን። አሁን እዚህ ቲክቶክ ላይ ያሉት ግን ዝም ብለው ይጩሁ፣ ፎቶችንን እያደረጉ ቪዲዮ እየሰሩ ይጩሁ። እህቶቻችን ምላሽ ይሰጧቸዋል። በቃ ከዛ ለለ ቦታ እንሰጣቸው አይደሉም። ፎቶችንን እያሳዩ ስማችንን እየጠሩ 724 አው ስለኛ እንዳበደ ውሻ ይጩሁ። በእኔ በኩል ያለው እንደዛ ነው። ወንድማችን አኬ ጥሪ ያቀረበዋለ ሜይ ቢ እሱ ቪዲዮ እኔም ሰራበታለሁ አለን የሚሉት ኡስታዛቸው እስቲ ይቀርብና በክርስትናው ሳይድ እንኳን ሲወያይ ቲክቶክ ላይ ያሉት ምንም ካሁን በኋላ ምንም ዝም ብለው እንዳበደ ውሻ ይጩሁ፣ ተዋቸው። የራሳቸውን ስንጥቃቸውን መክፈት ከፍተነዋል። ያንን ይግጠሙ። ቅድሚያ ሀባሾች ጥሪ እያቀረቡላቸው ነው ለዋሃብያዎቹ። እነሱ አብረው ይጋጩ እንትን ይባሉ ይወያዩ እነሱ። ከዛ የዘለለ ምንም ተጽዕኖ የላቸው። እህቶቻችን ምላሽ ይሰጧቸዋል። እህቶቻችን ምላሽ መስጠት የሚችሉ እህቶች ስላሉን እነሱ እንትን እያልኩ ሳይሆን ስራ እየሰሩ ስራዬ ብለው ማይሰሩት ሪከርድ የሚያደርጉ ለቪዲዮቻቸው ምላሽ ይሰጣሉ። ከዛ የዘለለ ምንም ተጽዕኖ የላቸው ምንም ማለት ነው። እኛ እያንዳንዱ መስጊድ ላይ ገብተናል። ገጠር ሳይቀር እያንዳንዱ ሙስሊም ቤት ውስጥ ገብተናል። ስለዚህ እነኝህን ሰዎች ቦታ ማንሰጣቸውም፣ ቦታ ማትስጧቸው። ዛሴት እሺ ፎይ ቴንኪው በጣም ሁላችሁንም ቴንኪው በጣም ስለመጣችሁ እናመሰግናለን። ቪዲዮ ሰርታል አይደለ ፎይ? በዚህኛው አካውንት ነው የሰራው ወይስ? ኦኬ ፎይ ስሪ በሚለው ቪዲዮ ሰርቶላችኋል። ሳሚ እሰጥሃለሁ። እሺ እንኳን በሰላም መጣ። ይኸው የትኛው ቪዲዮ ነው ሸበላው? የመጀመሪያው ይሄ ያ የቃል ያለበት። ኦኬ በቃ ያው ትንሽ አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰብስበው። ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት በቃ ገብታችሁ ተመልከቱ። ይኸው እፎይ 3 የሚለው ላይ የዛሬውን በቮይስ ያለውን ሪከርድ ሁሉንም አድርጎ ሰርቶበታል። እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ዲዩት አድርጉ። ኦኬ እና ገብታችሁ አይ ቲንክ ቃልዬ የሚሰራል፣ ዳኒ የሚሰራል፣ ሁሉንም የሚሰሩትን ዲዩት እያደረጋችሁ ሼር እያደረጋችሁ በደንብ ሰው ጋር እንዲደርስ እናድርግ ማለት ነው። መልካም ሳሚሻሽ የመጨረሻ ሀሳብ ልስማና እንግዲህ እንጨርሳለን። አይ ነው ሰላም መዝሙር ቃልሻ እንደነ ቃል ስጋ ሆነ ቆስቲ ዳኒ እፎይ እንዴት ናችሁ? እኔ ደህና ነኝ። እንትን ነው ምን መሰላችሁ፣ አሁን ባለው ሁኔታ እኔ ባለፈውም ተናግሬያለሁ። መምህራኑ ታች ያሉትን ህፃናቱን ፕሌስ ሆልደር እያደረጓቸው ነው፣ አይወያዩም ማለት እኔ እንደውም በተለይ ላይ ላሉት መምህራን አሁን ቅድም ወሂድ ብሏል፣ ለእነሱ አይነት የውይይት ጥሪ ማቅረብ ሁላ አስፈላጊ መስሎ አይታየኝም። ለምን መሰላችሁ? አይመጡ ስለማይመጡ ለሚናገሩትን ነገር ተከታታይ የሚናገሩትን ሀሰት ዲባንክ ማድረግ ነው የሚያስፈልገው። በዮሐንስ አንዳንድ ዙሪያ ላይ በጣም ብዙ ውሸት ተናግሯል። በዮሐንስ አንዳንድ ዙሪያ ላይ
ቃልሻ ውይይት ጥሪ ያቀርቦለታል፣ ዳኒ ውይይት ጥሪ ያቀርቦለታል፣ እኔ ውይይት ጥሪ ያቀርብለታለሁ፣ አይመጣም። እንግዲህ ዮሐንስ አንዳንድ ማለት በነገራችን ላይ በተደጋጋሚ የሚዋሽበት ክፍል ነው። በተደጋጋሚ በጣም ሐሰት የሚናገርበት ክፍል ነው። ራእይ 1 ላይ በተደጋጋሚ ሐሰት የሚናገርበት ክፍል ነው። እኔ ዮሐንስ 1 ላይ ብቻ 4-5 ቪዲዮ ሰርቻለሁ ለሱ እግዚአብሔር በረዳኝ መጠን መልስ ለመስጠት። የውይይት ጥሪ ያቀርበናል፣ አይመጣም፣ ለእያንዳንዱ ለተናገረው ሐሰት ማለት ነው። ስለዚህ አሁን እንደውም አሁን በዚህ ሰዓት ላይ ለሙስሊሞችን ነው መጠየቅ የምፈልገው። ከዚህ ምን ትረዳላችሁ? ማለትም ምን ማለት ነው? አሁን እነሱ በዚህ ደረጃ ድራማ እየሰሩ በዚህ ደረጃ የውይይት ጥሪ እየሸሹ እንዴት እውነተኛ ብላችሁ ልትከተሉ ቻላችሁ? ሲቀጥል ደግሞ ካስተዋልክ መዝሙር ሁላችሁም ሌሎቻችሁም የውይይት ጥሪ የምናቀርበው እኛ ብቻ ነን። እነሱ የውይይት ጥሪ አያቀርቡ። እስቲ የትኛው የሙስሊም አፖሎጂስት ነው የውይይት ጥሪ ሲያቀርብ ያያችሁት? ድራማ ይሰራሉ። ተመልከት፣ ድራማ ይሰራሉ። ያልቀረበ የውይይት ጥሪ ቀርቧል ብለው ድራማ ይሰራሉ። ግን ትክክለኛ የውይይት ጥሪ ሲያቀርቡ አታዩዋቸውም። ምክንያቱም እየሸሹ ነበር። ኦኬ። ስለዚህ በዚህ ጉዳይ ላይ ኤኒ ጉዳይ ዮሐንስ 1 አስመልክቶ የራእይ 1 አስመልክቶ በአጠቃላይ የመሲሁ አምላክነት በብሉይ ኪዳን፣ የመሲሁ አምላክነት በአዲስ ኪዳን፣ ቁርአንና እንትን ማለት ወንጌልና ኦሪትና ተውራትና ኢንጂል በቁርአን አስተምሮ መሰረት ተበርዘዋል ወይ? በእነዚህ ጉዳዮች የትኛውም ዶክትሪናል ጉዳዮች ላይ ውይይት አድርጎ የሚያውቅ ሙስሊም የለም። በጣም ነው የሚያሳዝነው። እና ሙስሊሞች ከዚህ ተረዱ። ትንሽ ሞክሩ። ለምንድን ነው ሁሌም ቢሆን የውይይት ጥሪ የሚሸሸው ወይ ነው ያልቀረበ የውይይት ጥሪ? አሁን ባለፈው ታስታውሳላችሁ፣ ይህን ብዬ እጨርሳለሁ። እፎይ የውይይት ጥሪ ሳያቀርብ የውይይት ጥሪ ቀርቧል ብሎ 10,000 ሰው አታለሉ። ግን ቪዲዮ አልሰራም ማለት አሁን እሱ የውይይት ጥሪውን ተቀብሎ የውይይት ጥሪ ለማድረግ ቢስማማ ኖሮ ቪዲዮ አይሰራም ነበር፣ በአካውንቱ አይናገርም ነበር። ልክ ከሁሱ ጋር እንደነበረው ይናገር ነበር እኮ። ሶ ሃው ኢዝ ኢት ፖሲብል? ከተቀበለ ቪዲዮ አልሰራም። ይሄን እንኳን አይጠይቁም ሙስሊሞች። አሁን ከስር እሱ ህፃኑ የሚጠሩት ህፃኑ ልጅ ቃልሻ እንደሆነ ቃል ስጋ ሆነ በደንብ ተናግሮታል። ምንም ያውቀው ነገር የለም። እኔ ከሱ ጋር ለመጀመሪያ ጊዜ ያወራን ጊዜ አንድ ሰው አላህ ሊባል ይችላል እኮ ያለኝ ሰው ነው። አንድ ሰው አላህ ቢባል አላህ ነው ወይ ያለኝ ሰው ነው። በኤርምያስ 23 ከ5-6 ላይ መሲሁ እግዚአብሔር ጨርቃችን ተብሎ የጠራበት ላይ ስናወራ መሲሁ አንድ ሰው አላህ ስለተባለ አላህ ነው ወይ በማለት ሰው አላህ ሊባል ይችላል ያለኝ ሰው ነው፣ ያለኝ ልጅ ነው። ይሄንን ልጅ ነው አሁን እንግዲህ መጣው ከፎ ጋራ ምናምን የሚሉት እና ታውጣችሁ እላለሁ። ችግር የለውም ሳሚዬ። እሺ ታንኪዩ በጣም ሁላችሁንም፣ ዴቫንም፣ ዳንኤንም፣ ቆስጠንጢኖስንም ከኛ ጋር ስለነበራችሁ ታንኪዩ በጣም። ወረደ እንትን ዴቫን ቻሌንጅ አቅርበን ነበረ 50,000 ለማስገባት እና ፎሎ እንዲያደርጉት ነበረ። ዲያቆን ዴቫ ካለ አንዴ ምናልባት አንድ ደቂቃ ብትመለስ፣ ግን ዲያቆኑንም ማስቀመጥናቸው በቃ ሌላ ጊዜ እንትን እንላለን። እግዚአብሔር ያክብርልን ዲያቆን ስለሁሉም ነገር። እሺ በቃ እኔ ቤት ከፍቼ ፎሎ አስደርጓለሁ፣ ችግር የለውም። እሺ ታንኪዩ በጣም ቆሰል። እሺ ታንኪዩ ሳሚዬ። ዳንዬ በጣም አመሰግናለሁ፣ ስላገኘው ደስ ብሎኛል። ቴንኪዩ ዲያቆን፣ መልካም ምሽት ይሁንልህ። ቴንኪዩ በጣም አሜን። ይወቅ። እሺ በጣም ጥሩ እንግዲህ ጨርሰናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ትልቁ ነገር በቃ ውሸት ይቁም። እሺ በቃ ሀቀኛ ሁኑ። በተቻለ መጠን መጀመሪያ በጣም ብዙ ከአህባሾች ዋሃብያ አህባሽ ጥሪ እርስ በርስ እያቀረቡ ነው። አሁን ይህ ምንም እንክደው ነገር አይደለም እና እሱን ጥሪ ፕሊዝ ተቀበሉና እስቲ እናያችሁ። ምክንያቱም እኛ መደበቂያ ልንሆናችሁ አይገባም። ክርስትናው መደበቂያ መሸሻ ሊሆን አይገባም። በቃ በግልጽ ወጥተው አህባሾች ለዋሃብያ ጥሪ እያቀረቡ ነው። ዋሃብያዎች ተቀበሉን እያሉ ነው። ክርስትናው መደበቂያ ሊሆን አይገባውም። በቃ በክርስትናው አንደበቅ። ከሁሱ ጋር የነበረው ውይይት ሁሱ እስልምናን አያወክልም ብለው ወጥተው ተናገሩ። ይህ እኮ የኔ ቃል አይደለም፣ የኛ ቃል አይደለም፣ የአህባሾቹ ቃል ነው። አህባሾቹ ዋሃብያ እኛን አይወክልም፣ ሁሱ ኡስታዝ ሁሱ እኛን አይወክልም። ጭራሽ እንዲሁም ማነው እፎይ ከሌላ ካፊር ጋር የተወያየው አሉ።
ይህ ሁሉ ነገር ለምን ይሆናል? ስለዚህ ውይይት ጠሯችሁ አይደለ? በቃ ክርስትናው መደበቂያ እናድርገው። ተወያዩ፣ ይህ ነው ተወያዩ፣ እንየው። እኔን ስደቡ፣ ችግር የለውም። ኦኬ መሳደብ ስድብ እኮ ባይዘወይ ስድብ ምን አይፈልግም? ዲግሪ አይፈልግም፣ ሰርተፍኬት አይፈልግም። ይህ ነው ፊደል መቁጠር። በቃ ስድብ የሚፈልገው ዝም ብሎ በቃ ጭንቅላትን ባዶ ማድረግ ነው። እስቲ አንድ ቪዲዮ ላሳያችሁ። ለምሳሌ እሱን አሳይቼ ልጨርስ፣ ልተኛ። አሁን የተናገርኩት ነገር ከራሴ ነው ከራሴ እንዳልሆነ ላሳይና ልተኛ እና ፕሊዝ ክርስትናውን መደበቂያ አታርጉት። በቃ አህባሾች ደጋግሞ ጥሪ እያቀረቡ ነው። ብዙ ሰው አዲስ ሆኖበታል። ባይዘው እንደ አህባሽና ዋህብያ የሚባል ነገር አለ እንዴ ብለው በጣም ብዙ ሰው አዲስ ሆኖበት ብዙ ጥያቄ ያቀርባል። እና እኛን ግን መደበቂያ አታርጉን። በቃ ይህ ነው ተወያዩ፣ እንወያይ እያሉ እየጠሯችሁ ነው። ብትወያዩ አይ ቲንክ ጥሩ ነው ብዬ አስባለሁ። ግን እኔ የተናገርኩት እኔ ነኝ ወይ ስል እኔ እንዳልሆንኩ ላሳያ። እችን አሳይቼ እኔም ወደ መኝታዬ አይመስላችሁ? እኔም ወደ መኝታዬ ሄዳለሁ፣ እናንተም ትቀጥላላችሁ። በቃ ላይፍ ይቀጥላል ትላለህ እንግዲህ። እሺ ይኸው ላሳያችሁ። ምን ችግር አለው? ኦልራይት የውይይት ጥሪውን እንያ። እሺ ይኸው እፎይ ከምትሉ እፎይ ቤት ምንድን ነው ያላችሁ? እፎይ ክርስቲያን ነው አይደለ እንዴ? በቃ እሱ ከአላህ ውጪ ነው አይደለ እንዴ አምላኩ? እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያለን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም እየጠራናችሁ ለምንድን ነው እኛ ጋር ማትመጡት? እኔ መልሱልኝ። ወላሂ ለአዚም እየጠበቅናችሁ ነው። አሁንም መልሳችሁ እፎይ ጋር ሄዳችሁ ከክርስቲያኑ ጋር እየተጨቃጨቃችሁ እስልምናን ለማሰደብ በር ከምትከፍቱ ኑና የእኛና የእናንተን ልዩነት ለዓለም እናሳይ። ኡስታዝ እየጠበቃችሁ ነው። እንደናንተ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። የእኛ ግን ኡስታዝ ሰዒድ ብቻውን እየጠበቃችሁ ነው። የእኛን ጥሪ ለምንድን ነው የማትቀበሉት? ሁሌ እየወጣችሁ አህባሾች እንደዚህ ናቸው፣ አህባሾች እንደዚህ ናቸው እያላችሁ የማይሆን ነገር በእኛ ላይ ከምትቀጥፉ እውነት ቁርአንና ሐዲስን የሚከተለው ማን ነው? ስለዚህ ነው ምንድን ነው የሚያስፈራው? ምንም የሚያስፈራ ነገር አለ? ምንም አያስፈራም እኮ። ክርስቲያን ቤት እየሄዱ ከማጨቃጨቅ እኛ ሙስሊሞች ጋር ኑና የወሃብያና የሙስሊምን ልዩነት ለዓለም እናሳውቅ። ጥሪያችንን ተቀብላችሁ መንጣት ነው እንጂ እፎይ ጋራ ለመግባት 1 ሚሊዮን ነው የሚያስፈልገው እያላችሁ ንግድን የያዛችሁት እናንተ እየገባችሁ ንትርክ ጭቅጭቅ እንጂ የፈለጋችሁት እውነት ስለ እስልምናችሁ ለመቆርቆር ስለ እስልምናችሁ ለማስተማር አይደለም። ይሄ የሚያሳየው ይሄንን ነው። ምክንያቱም እኛ እየጠራናችሁ ነው። እናንተ የምታመልኩት እጅግር ያለው የሚሮጥ የሚስቅ እፎይ ከምትሉ እፎይ ቤት ምንድን ነው ያላችሁ? እሺ እኔ አላልኩም እንግዲህ እና ሰው በቃ ክርስትናውን መደበቂያ አታድርጉት። መዋየት ይፈልጋሉ እንደምናየው። አይ ቲንክ ኡስታዙም ጥሪ አቅርቧል። ለዛውም እኛ ሙስሊሞች እያሉ ነው። እኛ ሙስሊሞች እያሉ ራሳቸውን ክሌም እያደረጉ ነው። ሰው ይሄንን ባላየ ባልሰማ ዝም ብሎ ለእንትና ጥሪ፣ ለዲያቆን ገሌ ጥሪ፣ ለቄስ ገሌ ጥሪ፣ ይሄ በጣም ያስቃል። ስለዚህ ጨርሱ፣ ተወያዩ። አይሆፕ ትወያያላችሁ እያስባለሁ። እኔን መስደብ ትችላላችሁ፣ ምንም ችግር የለውም። ግን ይኸው በቃ እንዴ የምናየውን ነገር ለምንድን ነው የምክደው? እስኪ ንገሩኝ። በአይኔ የማየውን ነገር በየሚዲያው እየተበተነ ያለውን ነገር ዝም በል ልትሉኝ ነው? ካድር እንዳላየ እንዳልሰማ ሆነ በቃ ዝም ብለህ እንደዛ። እኔ ባለ አእምሮ ነኝ፣ አገናዝባለሁ፣ እረዳለሁ፣ ጭንቅላት አለኝ፣ ይረዳለሁ፣ አነባለሁ። ስለዚህ ስለምረዳ አይ እንዳላየ ለፈው የሚባል ነገር የለም። ሰው ክርስትናውን መደበቂያ አታደርጉት። በቃ አህባሾች እናንተ ሙስሊም አይደላችሁም ይሏቸዋል። የእናንተ አምላክ የእኛ አምላክ አይደለም ይሏቸዋል። ስለዚህ በክርስትናው አትደበቁ። የእነሱ ተቀብላችሁ በደንብ ቤት አድርጉ። እኛ ምንወቅ
እውቀት ነው፣ አዲስ እውቀት ነው የምናገኘው። ቁጭ ብለን እንማራለን። ኦኬ አህባሽ ምንድን ነው? ዋሃብያ ምንድን ነው? ምንድን ነው እምነታቸው? ለምንድን ነው አንዱ ሙስሊም አይደለም የሚለው? ለምንድን ነው አንዱን አንተ ጣዖት አምላኪ ነው የሚለው? ለምንድን ነው የሚለው የራሳችሁ ሰዎች እያወጡ ስለሆነ ይሄንን ዝም ብለህ እለፈው፣ አትናገር። ይሄን ስንናገር ስድብ ከሆነ ራሳችሁ ነው የምታታልሉት። እና እንዋይ ብለው ደጋግሞ ጥሪ እያቀረቡ ነው። ያንን ጥሪ ብትቀበሉ አይ ቲንክ ብዙ ሰው ይማርበታል ብዬ አስባለሁ እንጂ እኛን መስደብ ምናምን ብዙም አያዋጣም። ቱ ቢሆነስት ራስን ማጭበረር ማታለል ስለሚሆን ማለት ነው። ኦኬ አሁን ለምሳሌ እኚህንም ተመልኮታቸው እስቲ። ቆይ እኚህም አሉ ለምሳሌ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? አላህ ብሎ ለሰይ ይህ ሁሱ የተባለው ሰው ስሙም እንደሚሉ ሁሱ የተባለው ሰው ለእፎይ ወደ የትኛው አምላክ ጥሪ የሚያደርግለት ይላሉ። ስሟቸው ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልሕያ ብልትና ፂም ግን አላጸድቅም፣ ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሆን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ እየገባችሁ ቆርጠሽ ላኪላቸው ላይ ብዙ አለላችሁ። ቆርጠሽ ላኪላቸው ብዙ ቪዲዮ ሰርታለች። እሷ ላይ ብዙ አለ ኤኒዌይስ እና በቃ ተወያዩ እንጂ አሁን ለዲያቆን ያሬድ ጥሪ ያለን፣ ለእፎይ ጥሪ ያለን፣ ለገሌ ጥሪ ያለን የሚለው ድራማ ይቅር፣ በቃ ይቅር። ብዙ ልዩነት፣ ክፍተት፣ ብዙ ክፍፍል መጥቷል። ያን ነገር ተወያዩ፣ እንስማ። በአደባባይ ነው ጥሪ እየቀረበ ያለው። ስለዚህ ክርስትናው መደበቂያ፣ ክርስትናውን ዝም ብሎ እንትን አታርጉት። በቃ ተወያዩ። እኛ ደግሞ ቁጭ ብለን እናዳምጣለን፣ ታብታብ እናረጋለን፣ ሼር ኮፒ ሊንክ እናደርጋለን ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። የሰደባችሁኝም እግዚአብሔር ይስጣችሁ፣ እናመሰግናለን። የመረቃችሁንም እናመሰግናለን። ውሸት አቁሙ፣ ድራማ አቁሙ። በቃ እውነት ይዛችሁ ፊት ለፊት ውጡ። አለቀ። የሁሉ ድራማ የሁሉ ግርግር